ቅዱስን እንኳን ራሱ የተቀበለችው በትውፊት ነው እንጂ እንዲሁ ዝም ብሎ በሆነ እንትን አይደለም። እና ይሄንን መጽሐፍ ቅዱስ አረጋግጦ የሚነግረን ነው። በዚህ በተለይ ደጋግመን የምንጠቅሰው ሁለተኛ ተሰሎንቄ ላይ ምዕራፍ 2 ቁጥር 15 ላይ ቅዱስ ጳውሎስ እንግዲህስ ወንድሞች ሆይ ጸንታችሁ ቁሙ ይላል። እንግዲህ ወንድሞች ሆይ ያለ የሚጠራቸው ክርስቲያኖች ነው። ክርስቲያኖች ሆይ ጸንታችሁ ቁሙ፣ በሃይማኖት ቁሙ ይላል ብዙ ጊዜ አይደል? በሃይማኖት ጎልምሱ፣ በሃይማኖት ቁሙ። እንዲህ አይነት ነገሮች ከቅዱስ ጳውሎስ መልእክታት ላይ የማናጣቸው ናቸው። እና ጸንታችሁ ቁሙ፣ እኛ በነገርናችሁ ትምህርት፣ እኛ በሰበክንላችሁ ወንጌል በዛ ጽኑ ቁሙ ነው። ሰው በሃይማኖት ጸንቶ መቆም አለበት። እሺ በቃላችንም ቢሆን እንዴት ነው የምትጸኑት? በየትኛው ነው የምትጸኑት? በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወያዙ ነው የሚለው። እነ ቅዱስ ጳውሎስ በምንድን ነው ያስተማሩ? በቃል ብቻ አይደለም፣ በመልእክት ብቻ። መልእክት የተጻፈው ነው፣ በጽሁፍ ብቻ አይደለም፣ በቃልም በመልእክትም ነው። ስለዚህ ተመልከቱ፣ ያ በቃልም በመልእክትም ያስተማሩት ሁለቱም የእግዚአብሔር ቃል ነው አይደለም ነው። ስለዚህ በሱ በሁለቱም በሃይማኖታችን ሁለቱን መጠቀም አለበት። ላይቭ ላይ 1000 መሆን የሚጠበቅበት እንጂ ገብተን ያው ቁጥሩ የትም አይሄድም። ላይቭ ላይ የሚከታተለው ማለት ነው። ምናልባት ቪዲዮ ላይ የሚከታተል ሰው ነው የሚቸገረው የበለጠ እንጂ ያን ያህል ችግር አይኖረውም። እና እስቲ ብቻ በምትችሉት የኔንም አካውንት እንግዲህ እንደዛ ለማድረግ ትሞክራላችሁ። ብዙ የሚዘምቱ አካላት ስላሉ ማለት ነውና በተለይ ለቤተክርስቲያን የሚቆሙ አካላት በትምህርትም ከሆነ በሌላም መንገድ ብቻ እንዳስፈላጊነቱ ማለት ነው በዛ መንገድ የሚቆሙ አካላት ላይ አካውንቶቻቸው ላይ ብዙ ጊዜ ዘመቻ ይደረጋል። እና እንደዚህ አይነት ነገር ስላለ አይ ቲንክ የኔ አካውንትን በነገራችን ላይ የመጨረሻ ስቴፕ ላይ ደርሷል። በቃ ቶታሊ አሁን ወደ ባን ነው የሚሄደው። አካውንት ዋርኒንግ ሰጥቶኛ ቃል ባን ነው ከዚህ በኋላ የሚቀጥለው ነው። ያን ያህል ብዙ ተናግሮለት አላውቅም። እንደ ቀልድ ኮፒንግ አድርጉ ምናምን እላለሁኝ። ሶ እናንተ አይ ቲንክ እንደዛ። ከዛ ውጭ ብዙ ጊዜ ያው እስካሁንም በመጣነው አገልግሎት ብዙ ጊዜ ይዘረግፈናል ተመልሰን ስንገባ ምናምን እንደ አይነት ነገሮች ነበሩና አይ ቲንክ አገልግሎቱን በጣም ያልፈለጉት በተለይ ፕሮቴስታንት ላይ ስለሆነ የምንሰራው እንደው የኢየሱስ ጠላት ምናምን የሚሉኝ አሉ ወይ ኢየሱስ ጠላት አያ እና በዛ መንገድ ያው ሪፖርት ማድረጉን እንዳማራጭ አንዳንዶች ይሞክሩት ነበር በፊትም ለማለት ያህል ነው። እኔው ችግር የለውም እንደመጣንበት እንግዲህ በትንሽ 3 አመት ከ አይ ቲንክ 4 ወር 5 ወር እንደዛ ገደማ ሆነ ይመስልኝ ወደዚህ ከመጣውና ብዙ ተምሬበታለሁ። ደግሞም የቻልኩትን ያለ ማካፈል ሙከራ አድርጌበታለሁ። ግን እኔ እንዳው አስተማርኩት ከምለው የተማርኩት ነው የሚበልጥብኝ እግዚአብሔር በሚያውቀው ተማምረንበታል። ሶ እንደዛ ይቀጥላል ማለት ነውና እንደመጣ ነው በዛ ሩቲን ይቀጥላል። እንደውም ብዙ ነገሮችን አሻሽለን ይቀጥላል። ፕላስ አካውንት ቢዘጋ አካውንት ይከፈታል። በነገራችን ላይ 50-60 ሺህ ፎሎወር ያላቸው ወንድሞቻችን እንደዚህ ሲቆራረጡብን ራሱ በቃ ከነ ጭራሽ ውሰዱት የሚሉ አሉ። ካሁን በፊት እኔ አንዲት እህት እንደዛ ነገር ታውቃለች። እኔ በጣም ነው የሚገርመኝ ማለት ነው። ያውም አሁን ስሰማ ይሸጣል ነገር እንደዛና ያ ገንዘብ ይሆናል ማለት ነው። ያ ሳያጓጓቸው ለመምራን ለወንድሞች ለሚያገለግሉ አካውንቶቻቸውን ደግሞ ለመስጠት በጣም የማይሳሱ በተለይ እህቶች አካባቢ እንደዚህ አይነት ደግነት ቸርነት በብዛት አያለው እና ካሁን በፊት እኔ እምቢ ብዬ ነው እንዴ የሆነ ጊዜ ሲቆራረጥብኝ ወሰድ በቃ ከነጭራሹ ያንተ የሆነ አይነት ነገርም ተበየ ማቃለውኝና እንደዛም አለ ብቻ በዛም ተባለ በዚህ እኛ ምንም የሚጎልብን ነገር የለም። አካውንት ስለተዘጋ ምንም የሚቆም አገልግሎት የለም እንዳልኳችሁ እንዲቀጥላል እንደዛ ነው። ግን አትሊስት ደግሞ ጥሩ ስሜት አይሰጥም ለእናንተም ለኛም ቢሆን እውነት ለመናገር በብዙ መንገድ የቤተክርስቲያንን ትምህርት ስርዓት ይዘን በምንገልጥበት ሰዓት ቤተክርስቲያንንም ደግሞ የሚመለከት ነገር ለምን ይሄ ይሆናል ብለን መሆን የለበትም ብለን በምንሞክርበት ሰዓት ፍጹም ሰላማዊ በሆነ መንገድ የሚወሰደው እርምጃ አካውንት ማዘጋት ሰምቲንግ በሌላም መንገድ መሬት ላይ በሚታየው በስር በምናምን እንደዛ ስትመለከቱ ጥሩ አይደለም ያ እውነት ለመናገር። ከዛ ውጪ ምንም ችግር የለውም። እሺ እና እንመለስና አሁን እኔው ዙረን ገብተን አሁን ጥሩ ሆኗል ተስተካክሏል ወይ ጋስት
ያየው አልነበረም እንትን ያልኩት። እሺ እና በጸሎት እንጀምርና አንዳንድ ነገሮችን እያነሳን እንቆያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን አባታችን ልዑል እግዚአብሔር ሆይ በሰላምና በጤና ጠብቀህ ለዚህ ዕለትና ሰዓት ስላደረስከን ስለማይነገረው ስጦታ ሁሉ እናመሰግናለን። አቤቱ ጌታ ሆይ በመካከላችን ተገኝተህ መማር የሚገባንን ነገር ሁሉ እንድታስተምረን፣ እንድትመክረን፣ እንድትገስጸን እንለምንሃለን። ስለመብርሃናታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ቅዱሳን ጻድቃን ሰማዕታት ብለህ ይቅር በለን፣ ከመከራ ሥጋ ከመከራ ነፍስ ሰውረን። አሜን። ክቡርና ገናና የሆነ ስምክን አባታችን ሆይ በማለት ስንጠራ ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን እናታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እሺ ሁላችሁንም እንኳን ለዓመታዊው የእመቤታችን እናታችን የቅድስት ድንግል ማርያም በዓታ ለማርያም ዓመታዊ በዓል በሰላም በጤና ያደረሳችሁ። የእመብርሃን ወላዲተ አምላክ እናታችን ቅድስት ድንግል ማርያም ረድኤት በረከት ምልጃና ጸሎት ከሁላችን ጋር ይሁን። በዛሬው ዕለት እንግዲህ እመቤታችን እናታችን ቅድስት ድንግል ማርያም ወደ ቤተ መቅደስ ከእናት ከአባቷ ከቅዱስ ኢያቄም ከእናቷ ከቅድስት ሐና ተለይታ ወደ ገዳም በ3 ዓመቷ ወደ ገዳም የገባችበትን ዕለት ቤተክርስቲያናችን ታከብራለች። ታኅሳስ 3 ነው ማለት ነው እና ለዛ ነው በነገራችን ላይ ስለእመቤታችን ስናነሳ ስለ መዳናችን እያነሳን ነው። አምላክ ሰው ሆነ ስንል ዝም ብሎ አምላክ ሰው ሆነ በቃ እንዲሁ ዝም ብሎ ከድንግል ማርያም ውጭ ወይም ደግሞ ያለ መጸነስ ያለ መወለድ እንደዛ ዝም ብሎ ሰው ሆነ እንደዛ የሚል አይደለም። ይልቁንስ ድንግል ጸንሳው ከዛም በድንግልና ያቺው ድንግል ወልዳው ነው ሰው የሆነውና ስለ አምላክ ሰው መሆን ሚስጥረ ሥጋዌ ነገረ ክርስቶስ ስናነሳ እመብርሃን አለች እና በነገራችን ላይ እግዚአብሔር ወደ ዓለምን ፍለጋ ሰውን ፍለጋ ወደ የት ነው የመጣ ከተባለ ወደ ድንግል ማርያም ነው የመጣው። በእሷ በኩል ሰው ሆኖ ነው፣ በእሷ በኩል መጥቶ ነው ሰውን ሰው ያደረገው ማለት ነው፣ ከፍ ያደረገን እና እሷን ዝም ብለን ሳናነሳ እንደዚህ ምናምን የሚሆንም አይደለም። ከእሷ ስናነሳ የመዳናችን ምልክት ናት። ጌታ ራሱ ምልክት ይሰጣችኋል አይደል የሚለው ኢሳይያስ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ጌታ ራሱ ምልክት ይሰጣችኋል ድንግል ብሎ ነው የሚለው። ያቺ ምልክት ድንግል ነች፣ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ይላል። ስለዚህ የመዳናችን ምልክት ናት፣ የመዳናችንም ደግሞ ምክንያት ናት። በሔዋን ምክንያት ሞት መጣ፣ ገነትን ማጣት፣ ከእግዚአብሔር መራቅ መጣ። በድንግል ማርያም ደግሞ ምክንያት ደግሞ ከእግዚአብሔር ጋር ታረቅን፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እነሆ አዳነን ማለት ነው። አዳነን ያንን ነው በነገራችን ላይ የነገርነታችን ጉዳይ አለ ማለት ነው። ስለ ጽንሰቷ ስናነሳ፣ ስለ ገዳም መግባቷ ስናነሳ፣ ስለ እያንዳንዱ ነገር ስናነሳ እንዲሁ ዝም ብሎ አይደለም። በነገራችን ላይ ሰው በጠፋበት ጊዜ ጸጋ የሞላባት እናት እግዚአብሔር ወደዚህ ምድር ሲመጣ በእንግድነት ሲመጣ በእንግድነት እንደዛ እንግለጸውና የተቀበለችው እሷ ናት እና እውነት ለመናገር እኔ እንደው ስለእመቤታችን ሊቃውንቱ እንኳን በእና በእናንተ አንደበት ሊቃውንቱ እንኳን ሄደው በማኑ በአምሳለ መኑን አስተማሰለች ነው ያሉት። በምን መስልሽ እና ዝም ማለትን ይሄ መመሰጥን እጹብ ማለትን ያስቀድማሉ ሊቃውንት። በግሌ ብጠይቁኝ እኔም እሱ ነው የሚቀለኝ ማለት ነው። ምኑ ይነገራል አሁን ስለእመቤታችን? በድንግልና ጸነሰችው፣ በድንግልና ወለደችው፣
እና እድሜ ዘመኗን በቃ ለጌታ ነው የሰጠች ራሷን ማለት ነው። በሐሳቧም ድንግል ነች፣ በስጋዋም ድንግል ነች። አዝላው ስትሰደድ አላጉረመረመችም፣ ሁሉንም በልቧ ትጠብቀው ነበር ይላል አይደል? አዎ ሉቃስ 2 ላይ ስትመለከቱ ቁጥር 30 35 አካባቢ እንደዛ ነው የሚለው። እና እያንዳንዱ ነገር መስቀል ስር እንደዛ ስትገኝ በስደት በእንደዛ ይህ ሁሉ ማለት ነው እና የታቀፈችው ሰው የሆነ አምላክ ነው። ግን አንድም ቦታ ላይ ስታጉረመርም አታገኟትም። ብዙ መከራን የተቀበለችው በአንድ ልጇ ምክንያት እና በነፍስሽ ሰይፍ ያልፋል አይደል የሚለው አሁን ቅድም በጠቀስኩላችሁ ላይ እንደዛ ነው የሚለው። በነፍሷ ግን ሰይፍ እያለፈ ከሰው ልጅ ሁሉ ግን ሞት እንዲያልፍ ታደርግ ነበር እመቤታችን ማለት ነው። ወይም ደግሞ ሕይወትን ሰጠች። አንድያ ልጇ ነው እሱን ለዓለም ነው የሰጠችው። እርሱም ደግሞ ልጇ ሲሆን አምላክ እና ሚስጥር ነች። ብቻ እኔ ረቀቅ ይላል ትንሽ የአምላክ ሰው መሆን ጉዳይ ሲነሳ ከማን እና ለምን የሚለው ነገር ይነሳል አብሮ ማለት ነው። እና የኛ የመዳን ጉዳይ ነው። ከዛ እንድንድን ደግሞ ጸጋ የሞላባት እናት ድንግል ማርያም እነሆ እናቱ ለመሆን የበቃች ንጽሕት ቅድስት እመቤት እሷ ናት እና የአምላክ እናት ናት። የአምላክ እናት ደግሞ የቤተ ክርስቲያን እናት የኛ የኔና የእናንተ እናት ናት። ለዛ ነው እመቤታችን እናታችን ቅድስት ማርያም ሆይ ብለን የምንጠራት ወላዲተ አምላክ የአምላክ እናት እመብርሃን የብርሃን እናት እመ ሕይወት የሕይወት እናት እያልን እንጠራታለን ማለት ነው። በአባቶቻችን በብዙ መንገድ ጠርተዋታል። ረድኤት በረከቷ ምልጃ ጸሎት አይለየን እና እንኳን ደረሳችሁ ለማለት ያህል ነው። እንደዛ ነው። ምናልባት አንዳንድ ሰዎች በ3 ዓመቷ እንደዚህ ወደ ቤተ መቅደስ የገባችበት እንደዚህ ብለን ስንናገር የታለ መጽሐፍ ቅዱስ ውስጥ እንደዚህ አይልም ተረት ተረት ምናምን የሚሉ በተለይ ፕሮቴስታንቶች አሉ ማለት ነው። እና እነዚህን ሰዎች የምንጠይቃቸው ሁሉም ነገር በመጽሐፍ ቅዱስ ሰፍሯል ወይ ብለን ነው። እኛን ይተውንና እንደዚህ አይነት መስፈርትም ስለሌለን መጽሐፍም ስለማይል መጽሐፍ ቅዱሳዊ ስለሆን ለራሳቸው ራሱ እያንዳንዱን የሚያደርጉትን ነገር የሚተነፍሱት እያንዳንዱ ነገር መጽሐፍ ቅዱስ ተጽፏል ወይ? መጽሐፍ ቅዱስ ውስጥ የሌለ ነገር ብዙ ነገር አያደርጉም ወይ? ለምሳሌ ብዙ ጊዜ አስተውላችሁ ከሆነ እኛ ውዳሴ ማርያም ስንጸልይ የምንጸልየው ነገር እንደዚህ በጽሁፍ ስንጸልይ፣ ሌላው ቀርቶ መዝሙረ ዳዊትንም ሳይቀር ስንጸልይ እንኳን ባለማወቅ ማለት ጭራሽ ነው ከፍ ባለ ባለማወቅ ይቃወሙናል። ሁሉ መዝሙረ ዳዊት መጽሐፍ ቅዱስም አይመስላቸውም። እንደዚህ መዝሙረ ዳዊት ስንደግም ስንጸልይ ማለት ከየትኛው የቤተ ክርስቲያን ትውፊት ተቀብለው የሚፈልጉት እኛ መጽሐፍ ቅዱሳዊ የሆን ነው እኛ ላይ ነው አፕላይ እንዲሆን የሚፈልጉት። ለምሳሌ መጽሐፍ ቅዱስ ብቻ የተጻፈው ብቻ ለዛውም 66ቱ ብቻ ይሉና ግን ከዛ ውጪ የሆነ ነገር ብዙ ነገር ያደርጋሉ። እኛ እንትን ስንልስ መጽሐፍ ቅዱስ እኮ ሁሉም ነገር ተጠራቋል ተጽፏል፣ ስለዚህ ከተጻፈው ውጪ ምንም ነገር እንዳታደርጉ አይልም። እነሱ ግን እንደዚህ ብለው ይመጣሉ፣ ለራሳቸው አይጠቀሙትም። እኛ ላይ ግን እነሱ ያወጡትን ሕግ እነሱ ያወጡትን ልምምር ከስንት ጊዜ በኋላ ኦልሞስት በ20ኛው ክፍለ ዘመን ማለት ነው በተለይ ፔንቴኮስቴዎች በ20ኛው ክፍለ ዘመን በዚህ በእናንተና በእናንተ አባቶቻችን እድሜ ያወጡትን ሕግ እኛ እንድንፈጽምላቸው ይፈልጋሉ። እነሱም ራሳቸው የማይፈጽሙትን ማለት ነው። ምን አይነት እብደት እንደሆነ ተመልከቱ። ማለት በጣም ነውር ነው በነገራችን ላይ እና የሚሆን ነገር አይደለም። መጽሐፍ ቅዱስ
ሁሉም ነገር አይደለም እያንዳንዱ ነገር ስለ እመቤታችን ስለ ቅዱሳን መላእክት ስለ ቅዱሳን ጻድቃን ሰማዕታት ሊጻፍ ቀርቶ ጌታ እንኳን በስጋው ተገልጦ በዚህ በምድር ወራት በማይለ ስጋው ያደረጋቸው ነገሮች አልተጻፉም። ሁሉም በጣም ጥቂት ነው የተጻፈው። ታዲያ ሙሉ የሚሆነው እንዴት ነው? ይህ ቃል ደግሞ ትውፊት አለ። የተጻፈው ብቻ ሳይሆን የተጻፈውን በትውፊት ነው የተቀበልነው። የቃልም ደግሞ አለ። መጽሐፍ ቅዱስ የሚነግረን ይሄንን ነው። ስለዚህ አሁን ሙሉ ይሆናል ማለት ነው። ቤተክርስቲያን ትውፊት የሚባል አላት። መጽሐፍ ቅዱስን እንኳን ራሱ የተቀበለችው በትውፊት ነው እንጂ እንዲሁ ዝም ብሎ በሆነ እንትን አይደለም። እና ይሄንን መጽሐፍ ቅዱስ አረጋግጦ የሚነግረን ነው። በዚህ በተለይ ደጋግመን የምንጠቅሰው ሁለተኛ ተሰሎንቄ ላይ ምዕራፍ 2 ቁጥር 15 ላይ ቅዱስ ጳውሎስ እንግዲህስ ወንድሞች ሆይ ጸንታችሁ ቁሙ ይላል። እንግዲህ ወንድሞች ሆይ ያለ የሚጠራቸው ክርስቲያኖችን ነው። ክርስቲያኖች ሆይ ጸንታችሁ ቁሙ፣ በሃይማኖት ቁሙ ይላል ብዙ ጊዜ አይደል? በሃይማኖት ጎልምሱ፣ በሃይማኖት ቁሙ። እንዲህ አይነት ነገሮች ከቅዱስ ጳውሎስ መልእክታት ላይ የማናጣቸው ናቸው። እና ጸንታችሁ ቁሙ፣ እኛ በነገርናችሁ ትምህርት፣ እኛ በሰበክንላችሁ ወንጌል በዛ ጽኑ ቁሙ ነው። ሰው በሃይማኖት ጸንቶ መቆም አለበት። እሺ በቃላችንም ቢሆን እንዴት ነው የምትጸኑት? በየትኛው ነው የምትጸኑት? በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወያዙ ነው የሚለው። እነ ቅዱስ ጳውሎስ በምንድን ነው ያስተማሩ? በቃል ብቻ አይደለም፣ በመልእክት ብቻ። መልእክት የተጻፈው ነው፣ በጽሁፍ ብቻ አይደለም፣ በቃልም በመልእክትም ነው። ስለዚህ ተመልከቱ፣ ያ በቃልም በመልእክትም ያስተማሩት ሁለቱም የእግዚአብሔር ቃል ነው አይደለም ነው። ስለዚህ በሱ በሁለቱም በሃይማኖታችን ሁለቱን መጠቀም አለብንና መጽናት አለብን የለብንም? አለብን፣ እያነገረን ነው። ስለዚህ አሁን ሰው መጥቶ አይ እንደው በመልእክቷ ብቻ እቺ ለዛውም እቺ ብሎ የሆነች ነገር ቆርሶ ወስዶ በቃ ይሄ ብቻ ቢል እንዲህ አይነት ሰው እንግዲህ ከእግዚአብሔር ጋር የተጣላ ሰው ነው ማለት ነው። ወይም መጽሐፍ ቅዱስን የማይቀበል መጽሐፍ ቅዱስን የካደ ሰው ነው ማለት ነው። እዚህ ጋር እየነገረን ነው። ስለዚህ ጌታ እንግዲህ ወንጌልን ለምሳሌ ስለ አዲስ ኪዳን ስንናገር ወንጌልን አስተማረ ለሐዋርያቱ 3 ዓመት ከ3 ወር። ከዛ ወደ ዓለም ላካቸው፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ ይጠመቅ ነው ያላመነ ግን ይፈረድበታል ብሎ ላካቸው። ሰበኩ፣ የተማሩትን ያንዳንዱን ነገር ያዩትን የሰሙትን አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ቅዱስ ዮሐንስ እንደሚነግረን እሱን በትክክል ሰበኩ። ከተወሰኑ ደግሞ ዓመታት በኋላ ደግሞ ያንን የሰሙትን በተለይ እስከ አይ ቲንክ 10 ከ8 እስከ 10 አድርገን 10 ዓመት በኋላ ደግሞ እንግዲህ በመጽሐፍ መልክ መጽሐፍ ጀምሮ ሲጽፉ ሁሉን አልጻፉም። ይሄው ቅዱስ ጳውሎስ እየተናገረ በቃልም በመልእክትም የመጀመሪያዎቹ ክርስቲያኖች እንዲያውም ማለት የመጀመሪያዎቹ ክርስቲያኖች ማለት መጀመሪያ አካባቢ ላይ የነበሩት ኦልሞስት እስከ 10 ዓመት እንዲያውም ከፍም ልናደርገው እንችላለን። እንደዚህ እንትን ስንለው እንደዚህ የነበሩት እንዲያውም በቃል ብቻ ነው የሰሙት ከአዲሱ ኪዳን ማለት ነው። በቃል ሰሙ እንጂ በመጽሐፍ መጀመሪያ ላይ መጽሐፍ የተጻፈ መጽሐፍም ጌታ ሰጥቷቸውም አይደለም። ያኔ ያንንም ይዘን ቃል ብቻ አንልም። በኋላም ደግሞ መጽሐፉ ከተጻፈ በኋላ መልእክቱ ከተጻፈ በኋላ ደግሞ ይዘን እሱ ብቻ አንልም፣ ሁለቱም ነው። አሁን ያ ራሱ የሚነግረን በነገራችን ላይ ሚዛኑ ሁለቱም ነው። ስለዚህ በዛ መንገድ ነው የመጣው ነው። ስለ እመቤታችንነታችን ቅድስት ድንግል ማርያምም ልክ በዛ መንገድ ነው የምናየው። ስለ እያንዳንዱ ነገር ቤተክርስቲያን ስትናገር እንደ የተጻፈው ብቻ እዚህ ጋር እንደዛ የሚል ትምህርትም የላትም። መጽሐፍ ቅዱስ አይልማ። አሁን መጽሐፍ ቅዱስ በቃ ይሄ ሁሉን ነገር አካቶ የያዘ ነው፣ ከዚህ ውጭ ምንም ነገር ምንም አያስፈልግም ምናምን ቢል እንግዲህ መጽሐፍ ቅዱስንም የጻፈችው ቤተክርስቲያን ስለሆነች እሱ መቼም ያን እንደዛ መናገር ምንም ከባድ ነገር አይደለም፣ አልነበረም ለቤተክርስቲያን ወይም አይደለም። እዛው አንደኛው ክፍለ ዘመን ቀጥቶ የተነሱ ሁለተኛው ክፍለ ዘመን ሐዋርያውያን አበው ይነግሩን ነበር። እሱን ሌላ ኤክስትራ የሆነ ነገር አይነግሩንም ነበር፣ ግን እነሱ በነገሩን ነው ዛሬ ቤተክርስቲያን እያንዳንዱ ነገር የምታደርገው። ትውፊት አላት እና በዛ መንገድ ይሄን ማየት ያስፈልጋል። እና ወደ እነሱ ስታዞሩት እነሱ ያወጡትን ሕግ በጣም የሚገርመው ነገር የሚደንቀው አይመሩበትም፣ እኛ ግን እንድንመራበት በጣም ይፈልጋሉ። በጣም የሚገርመው የሚደንቀው ይሄ ነው። ይሄ እንግዲህ ኤክስትሪም የሆነ እብደት ይባላል። ይሄ አንድ ሰው ራሱ በዛ ሊመራ አይፈልግም፣ ደግሞ ራሱን ያወጣው የመጽሐፍ ቅዱሳዊ በሆነ መንገድ፣ ከዛ ግን እኛ ለልጭ ነው ይፈልጋል። ምን ማለት ነው ይሄ? ምን ማለት ነው? ልንሰማው አንችልም። እኛ መጽሐፍ ቅዱሳዊ የሆነውን ነገር በሙሉ እንቀበላለን ከመጽሐፍ ቅዱስ ጋርና ከአጠቃላይ የሆነ ቤተክርስቲያን ትምህርት ጋር የሚጋጭ ነገር ሲመጣ ግን አንቀበልም። እንደዛ የሆነ ነገር አንቀበልም። የኛ ቤተክርስቲያን የሆነ ኖራ 16ኛው ክፍለ ዘመን የተመሰረተች አይደለችም፣ ወይም ኖራ 20ኛው ክፍለ ዘመን የተመሰረተች የዛሬ 70 ዓመት 100 ዓመት እንደዛ አይደለችም። ወይም ሉተር ወይ ደግሞ ገሌ ተብሎ የሆኑ ግለሰቦች የሆኑ ቡድኖች እንደዛ ያስጀምሯትም አይደለችም። ክርስቶስ ነው ያስጀመራት።
ህብረት ነች፣ ጉባኤ ነች፣ ኤክሌሲያ ነች። በዛ መንገድ ወጥ የሆነውን ትምህርት ይዛ መጣለች። አለቀ። እና በየትኛውም ዘርፍ የወጣ ነገር ሲመጣ ቤተክርስቲያን በየትኛውም ዘመን ውጉዝ ከማሪዎስ እያለች እያወገዘች ነው እንትን የምትለው። እንግዲህ በኢኮኖሚካል ካውንስል ደረጃ በዓለም አቀፍ ደረጃ ማለት ነው የመጀመሪያ ተወጋጁ አሪዮስ ነው። 325 ዓመተ ምህረት ተባለ። ይሄንን ትምህርት ከየት አመጣኸው? ከራሱ ከሄዶ ምንም ገለገሌ ብሎ ሐዋርያት ጋር መድረስ የሚችል ትምህርት አይደለም የያዘው። ስለዚህ ይሄ ግለሰባዊ የሆነውን ትምህርትህን ተው እባክህን። ይሄ እንደዚህ ይላል፣ ይሄ እንደዚህ ይላል። እነ ቅዱስ አትናቴዎስ ያኔ ዲያቆን ሊቀ ዲያቆናት ነበረ፣ ነገሩት። በተለይ እሱ እግዚአብሔር በገለጠለት መንገድ ማለት ነው ወይም በሰጠው ጸጋ 318ቱ ሊቃውንት አሉ። በዛ ተረታ እና ሲነገረው እምቢ አለ። ተደጋግሞ ተነገረው እምቢ አለ። እሱ ተወገዘ ማለት ነው። ሌሎችም እንደዛው አሉ የተነሱ እነ መቅዶኒዎስ፣ አውሊናሪዎስ፣ በኋላም እነ ንስጥሮስ። ቤተክርስቲያን ግን ቀጠለች ትምህርቷን ይዛ። በኋላ ላይ ደግሞ እንግዲህ በተለይ 450 ምናምን ላይ 50 ላይ ደግሞ ሲመጡ ደግሞ ካልሲዶናውያን እነሱ ደግሞ መጡና እንዳውም ጭራሽ ሎካል ካውንስል አድርገው በዛው የራሳቸውን እንትን ይዘው እስከመሄድ ድረስ እንዳውም ያኔ ትንሽ ያው ፈታኝ የሆነ ነገር ሆነ ማለት ነው። አሁን ከግለሰብ ሰፍቶ የሆነ ሎካሊ የሆነ ፓርት ሸፈተ ማለት ነው። ይህንን እስከ ማድረግ ይሄ ራሱ ሰፊ የሆነ ነገር ብዙ የሚያነጋግር ነገር አለው እና ያም ቢሆን ግን ቤተክርስቲያን አንድነቷን ጠብቃ ኦሪየንታል ኦርቶዶክስ እንዲቀጥሉ ነው የመጣው። ይቀጥላልም እስከ ዳግም ምጽአት ድረስ ማለት ነው። እና ቅዱስ ጳውሎስ ገላትያ ምዕራፍ 1 ላይ እንደነገረን እኛም ብንሆን ወይም የሰማይ መልአክም ራሱ ቢሆን ማንም ቢሆን ብሎ የሰማይ መልአክም እንኳን ቢሆን እንዴት አድርጎ ተመልከቱ እንግዲህ በጣም እንትን እንዳለው ማለት ነው። እኛ ከሰበክንላችሁ የተለየ ወንጌል ማንም ቢሰብክላችሁ የተረገመ ይሁን ነው። ዛሬ ፕሮቴስታንቱ አካባቢ ስትሄዱ ችግር የለባቸውም፣ ይተቃቀፋሉ፣ ምንም ችግር የለባቸውም። እነሱ የሚቃወሙት ኦርቶዶክስ የሆነ ነገር ካለች ነው። እዛው በሳቸው ግን አንድ ቸርች ውስጥም ሆነው ሊሆን ይችላል ወይ ደግሞ የተለያየ አይነት ቤተ እምነት ውስጥ አንድ ቤተ እምነትም ሆነው ሊሆን ይችላል ወይም ከ47 ሺህ የሆነ ቤተ እምነት ከፈለገ ቃለ ሕይወት ይሆናል፣ ከፈለገ መካነ ኢየሱስ፣ ከፈለገ ሙሉ ወንጌል፣ ከፈለገ ብዙ ነው። ሰላም ወንጌል እያለ ብርሃን ወንጌል ብዙ ነው። በእውነቱ የፈለገውን ያህል ቢል ይቻቻላሉ፣ ችግር የለባቸውም። ኦርቶዶክስ ጋር ሲሆንስ በቃ እንደ እዛ ጋማ አንድ ሆነው ይመጡና ማለትም ይመስለው ይመጡና ያለ የሌላቸውን ኃይል እንትን ይላሉ ማለት ነው። ደግሞ ጤነኞች አሉ እግዚአብሔር በሚያውቀው ማለትም አረ ኦርቶዶክስ ቤተክርስቲያንማ ወንጌልን ራሱ የሰማ ነው ከሱ አይደለም እንደ ኢየሱስ የሚለውን ራሱ ስም እኮ የሰማ ነው እኮ ከሷ ነው። እንደሄንን እኮ ያስተዋወቀችን እሷ እኮ ነች እንጂ እኛ እኮ ምን የአባቶቻችን የአያቶቻችን እድሜ ላይ ነው የኛ የመጣው ብለው ደግሞ ይህንን እውነት ደግሞ በእርግጥ የሚናገሩ አሉ። እውነት ለመናገር እና ራሷ ቤተክርስቲያንም የክርስቶስ ቤተክርስቲያን ነች። እንዴት ነው ክርስቶስን ተቀበሉ ጌታን ተቀበሉ እንዴት ነው ልንላቸው የሚገባ? እንዴ ይሄማ ትክክል አይደለም ብለው ደግሞ የሚሉ አሉ። በነገራችን ላይ ይሄ የሆነ ጤነኝነታቸውን ይናገር ቢያንስ የተወሰነ ለውጥ አለ እንደዚህ አሁን እንደዚህ ሲሉ ማለት ነው እንጂ ፎር ዛት ማተር አሁን እነሱ አሉን አላሉን ምንም ጣዖት ነው የምታመልኩት ስላሉ የሚቀነስብን አይ እውነት ነው የክርስቶስ ቤተክርስቲያንና ስላሉ ደግሞ እኛ ጋር ቤተክርስቲያን ላይ የሆነ የሚጨምሩት ነገር የለም። በነገራችን ላይ ይልቁንስ እዛ ሆነው እንደው ቢያንስ ይሄንን የተገለጠላቸውን ነገር አሳድገውት እዛ ሆነው እንዳይሞቱ ነው መጠንቀቅ እንዳለባቸው ምን ነግራቸው ማለትም የክርስቶስ ቤተክርስቲያን እንደሆነች ካወቁ ከተረዱ መጀመሪያ ሳያውቁ ወጥተው ከሆነ እንዲመለሱ ፕላስ ደግሞ ከክርስቶስ ቤተክርስቲያን ውጪ የሆነ ሌላ የሆነ ዘመን ላይ የመጣ አስተምህሮ ያ እንደማያድን አምነው መተው እንዲድኑ ብቻ ነው የምንነግራቸው እንዲላሉ ሰዎች። ከዛ ውጪ ግን በቃ በጣም ቅውስ ያሉ አንዱ የፈለገውን የሥላሴን ትምህርት ሊል ይችላል፣ አንዱ የፈለገውን ስለ ክርስቶስ ሊል ይችላል፣ ስለ መንፈስ ቅዱስ የፈለገውን ሊል ይችላል፣ ሌላኛው መጥቶ ደግሞ ሌላ ሊል ይችላል። ስለሌሎች ጉዳዮችም እንደዛው ስለመዳን ለምሳሌ ብዙ ነገር ያም እንደዚህ ሊል ይችላል። በቃ መቻቻል ነው። ለምሳሌ በቅርብ እዚህ ማህበራዊ ሚዲያ ላይ እኛም ባደረግናት ሚዲያ አስተዋጽኦ ብዙዎቹን አይታችኋል አይደለም እንዴ? ካሁን በፊት ይመጡና ኮራጅንን ብለው ቀብረር ብለው እንደኛ እኮ አንድ ነን ይላሉ። አረ ተው እባካችሁ ከየት ቤተ እምነት ነህ? ለምን ጠይቁና እኛ አንድ ነን። አንተ ራስህ ከገብርኤል ቤተክርስቲያን ነህ ከኢየሱስ ቤተክርስቲያን እንደዚህ ይሉን ነበር። እና አይ እባካችሁ ንገሩን፣ በመልካም ተረዱን። ከመካነ ኢየሱስ ነው ወይስ ከሙሉ ወንጌል ነው ወይስ ከቃለ ሕይወት? እነዚህ ቤተ እምነቶች ራሳቸውን የቻሉ ቤተ እምነቶች ናቸው። የራሳቸውን አስተምሮ ያላቸው ናቸው። እባካችሁ ስንል አረ በፍጹም
በቃ አይናችንን ግንባር ያድርገው ብሎ የሚከራከሩ ነበሩ። አሁን አይ ቲንክ እኔ እንኳን እንግዲህ እንዳልኳችሁ ከመጣው 3 ዓመት ከ5 ወር ሆነ። በዚህ ሁሉ እንትን ይከራከሩ ነበር። በዚህ ዓመት በርግጥ ትንሽ ቆይቷል። ባለፈው ዓመት ነው እንደዛ ኦልሞስት እንትን ያለው። አሁን በቃ የማይሸፍኑ ደረጃ ደረሱ። ራሳቸው መናገር ጀመሩ። አንድ አይደለንም፣ ሌላው ቀርቶ ማጥመቅ ላይ እንጣላለን እስከ መናገር ደረሱ። ቃለ ሕይወት ላይ ያለ ሰው ሲናገር ሰምቻለሁ እንግዲህ። ስለዚህ እኔ ያስተማርኩትን መካነ ኢየሱስ ካላጠመቅኩ ስትለኝ እኔ ይሻለለውም ከመካነ ኢየሱስ የሆነ ሰው ደግሞ ያስተማረው እዚህ ጋር መጥቶ ቃል የተጋይተመሰ በጥምቀት እንጣላለን። ያ ማለት የተለየ ትምህርት አለን ማለት ነው። ይሄ እኮ ፋክት እኮ ነው። ደግሞ እነሱ ጥምቀት እንደዚህ ነው ይላሉ፣ እኛ ደግሞ አይ አይደለም እንደዚህ ነው እንላለን። እነሱ እንዲያውም የጌታ ራስ መታሰቢያ ብቻ ነው ብሎናል የሚወስዱ እዛ ላይም እና ሌሎቹ ደግሞ በርግጥ ያይ በዛኛው ሳይር ደግሞ አለ አይ እንደዛ አይደለም ብለው የሚሉ እና ኖ አንድነት የለንም አው በቃ እና ብለው ብዙ አባጓሮ እንደውም ይፈጥራሉ ብዙ ጊዜ በነገራችን ላይ አሁን ድረስ የምናየው ነው። እና አሁን ይሄንን አለባብሶ ለማለፍ አሁን ሙከራ ያደርጋሉ። ግን እውነት ለመናገር ሄዶ እንግዲህ እዛው አንድ የጥፋት መንፈስ ከሆነ እንደዛ ከተስማሙ ነው እንጂ የሚያስማማ ትምህርት አይደለም ያለው። ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሲሆን ግን በቃ እንዳልኳችሁ ሁሉም ማስመስለው ምን ያህል ይዋጉ እንደነበረ እዚህ ሚዲያው ላይም ታውቃላችሁ፣ መሬት ላይም ታውቃላችሁ። ያለ ምንድነው ማለት ነው ልክ ሮማውያንና አይሁድ ተማክረው አንድ ላይ ሆነው አብረው እውነት የሆነውን ክርስቶስን እንደሰቀሉ አሁንም እየሆነ ያለው እንደዛ ነው ማለት ነው። እውነት የሆነችው ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ የሆነችው ቤተክርስቲያን እሷን በዛን ከዛም ሰብሰብ ብለው አንድ መስለው ሊሰቅሉ ይሞክራሉ ማለት ነው። እንደዛ ነው በነገራችን ላይ በፊትም ስንናገር የነበረው እንደዛ። እኔ አሁን በዚህ ይሄንን ለምንድን ነው የምናገረው? ቆም የምታዳምጡንም ስላላችሁ ነው። ቆም ብላችሁ እንድታዩ ነው። በተለይ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለዚህ ኢትዮጵያን ስለዛ በጣም ጥሩ የሆነ ነገር እንደው ያላችሁ ሰዎች ወጣችሁም ከነበረ ተመለሱና ተማሩ። ሳትማሩ ነው የወጣችሁ ከነበረ ፕላስ እኔ በጣም ከሩቅ ሆናችሁ ጣዖት የምታመልክ 44 ጣዖት የምታመልክ ምናምን የምትሉም ሰዎች ግዴላችሁም ቀረብ ብላችሁ እስቲ ትምህርቷን ስሙ። ቀረብ ብላችሁ ዝም ብላችሁ አትጥሏት። ከሩቅ ሆናችሁ ስትመለከቱ ምናልባት ሊመስላችሁ ይችላል፣ ልትደናገሩ። ለምን? መጽሐፍ ቅዱስን ዲቴይል ስለማታውቁት ማለት ነው። ነገር ግን መጽሐፍ ቅዱስ ላይ ያለውን ነገር ግን ዲቴይል ካወቃችሁ ግን ቤተክርስቲያን የምታደርገው ነገር በእውነት የተዘረጋ ወንጌል መሆኑን እሱ እናንተ ማምናችሁ ነገር የእሷ ልጅ ሆናችሁ ወይም ደግሞ በቃ የክርስቶስ ለመሆን ብቸኛው በቃ እንደዛ ማመን እንደሆነ መጥቶ የእሷ ልጅ መሆን እንደሆነ ቤተክርስቲያን ልጅ ማለት ነው። አይ ቲንክ ለመረዳት የሚከብዳችሁ አይመስለኝም። ያን ነገር እንደዛ ብታዩት መልካም ነው። እና ለማንኛውም በተወሰነ መልኩ ይሄንን አልኩኝ። ምናልባት እንዳይረዝም ብዬ ነው ከት ያደረኩት እዚህ ጋር እንትናችንን ያው እንቀጥላለን እንደ እግዚአብሔር መልካም ፈቃድ። ላለመጥፋት ሙከራ እናደርጋለን። አልፎ አልፎም ቢሆን ጠፋንልና እንደዚህ ብቅ እንላለን። ግን እስቲ ቢቻል ተወሰኑ ጋፒንጎች እንትን እያሉ እንደዛ ብዙ ላለመጥፋት እኔ ሞክራለሁ ብዬ ተናግሬያለሁ። እሱን እናደርጋለን። ለአሁኑ ግን እኔ ፕሮቴስታንቶች ካላችሁ መግባት ይቻላል እና የኛም ልጆች ምናልባት ያልገባችሁ ነገር ካለ በአጠቃላይ ግን እኔ በተለይ አሁን አንዳንድ የምሰማቸው ፕሮቴስታንቶች አካባቢ አሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደጠቃላይ ኦሪየንታል ኦርቶዶክስ የክርስቶስ ቤተክርስቲያን እንደሆነች ያምናሉ። ግን እንደዛ ቢሆንም በቃ ኦልሬዲ ምንድነው እኔ በግሌ ነው ስለዚህ ኦልሬዲ አሁን አምናለሁ በቃ ብለው እዛው የማይዳንበት ቤት ውስጥ ዝብርቅርቅ የወጣት ትምህርቶች ክለት ያለበት ቅዱስ ቁርባን ላይ የጌታ ስጋና ደም ነው የማይባልበት አይነት እንትን ውስጥ ሆነን በቃ ሆነው አይ በቃ ክርስቶስን ወደዋለሁ እና በቃ ኦልሬዲ ድኛለሁ ብለው እዛው ቁጭ ያሉ ደግሞ በጣም ብዙ አሉ። እና እንዲህ አይነት ሙድ ውስጥ ያላችሁ እኔ ሰዎች እኔ ጌታ ይርዳችሁ፣ ነቃ ብትሉ መልካም ነው። በጣም እውነቴን ነው። በጣም ያሳዝናልና ነቃ ማለት ያስፈልጋል። ማለት በቃ ሞክሩ። አይ ነው በጣም ከባድ ነው። ምጥ ነው። በጣም ቀላል ነገር አይደለም። ኦርቶዶክሳዊ ለመሆን
ቀላል ነገር አይደለም። እና ኦርቶዶክሳዊ መሆን በነገራችን ላይ በቃ የክርስቶስ መሆን ነው። ከዛ ውጭ ግን ክርስቶስን ማጣት ነው። ምክንያቱም ወጥ የሆነው ትምህርት ያለው ክህነቱ ያለው በቃ የክርስቶስ ቤተክርስቲያን ክርስቶስ ራሱ ሆኖ ያለባት ቤተክርስቲያን ነች የኦርቶዶክስ ተዋሕዶ ቤተክርስቲያን። በቃ አለቀ። እንደዛ ነው። እሺ ስለዚህ ከዛ ውጭ ግን ሆነ ግን ዝም ብዬ ብቻዬን ምናምን ብትል አይሆንም። ራስህን አጥምቀህ የእሱ አታደርግ እንደ አካሉ አትሆንም፣ ሳትጠመቅ አትሆንም። እዚህ ጋር ከሆነ ብዙዎች ያልገባችሁ አሁንም እንቀጥልበታለን። ስጋውን ሳትበላ ደሙን ሳትጠጣ በትክክል ሪሊ ያለን የምታገኝበት ሌላ እንትን ላይ ሄደህ ምናምን የሌላ ካልሆነ ምናምን ሌላ ጋር ህብረት እያደረግክ ምናምን አጋንንታዊ ትምህርት የሚሰጥበት ቦታ ላይ ምናምን ልድን አትችልም። እዛ ሄደህ ህብረት እያደረግክ ማለት ነው። እና ዝም ብለህ በቃ ድኛለሁ በቃ ድነሃል በለኝ፣ ዝም ብሎ ድነሃል በለኝ እንዴ ያልዳንከውን አልዳንክም ነው ብሎ ሚዛኑ ምን ይሆናል? መጽሐፍ ቅዱሱ ማለት ነው። እዚህ የሆነ ቆመ ማለት ያስፈልጋል ማለት ነው። እና ቆም ብሎ የሆነ ማሰብ ያስፈልጋል በጣም። ወይ እንደው ከስር የምትከታተሉ ትኖራላችሁ። አንዳንዴ መልእክት የሚልኩልኝም ስላሉም ጭምር ነው ስለማቀም ነው የምናገረውና ፕሮቴስታንቶችን ማለት ነው። እንደው ጌታ የሚርዳችሁ አይኖ ፈተናውን በተወሰነ መልኩ በራሴ ህይወት ባላየውም ግን በሌሎች ህይወት አየዋለሁና ግን በጣም መበርታት ያስፈልጋል። እንደ ቀልድ አትዩት። ራሳችሁን አታጠምቁም እናንተ። እኔ በጣም የሚደንቀኝ አሁን ብዙ ጊዜ ክህነትን በተመለከተ የመጀመሪያው ክፍለ ዘመን ላይ ጀምሮ ወደዚህ እንደዚህ ስንመጣ ከሐዋርያት ውጪ ዝም ብሎ በጌታ ሳይሾም ሰው ብድግ ብሎ ማንኛውም ሰው ማጥመቅ ይችል ነበር ስትሏቸው አይችልም። ከዛስ በኋላ ሳይሾም እንዴት ሐዋርያት የሾሙት ነው እንጂ እያሏቸው ይመጡና እነሱ ጋር ስታመጧቸው ወራጅ ያለሏቸዋል። አይፈቀድልን አይነት ነገር። ከዛ ደግሞ ዘለው ይመጡና እኔን እኮ እዚህ ጋር ያጠመቁኝ የተሾሙ የሆኑ ፓስተር የሆኑ መጋቢ ናቸው ይላሉ። መልካም እሺ፣ የተሾሙ የሚለውን ኮቴሽን ውስጥ እናስገባና መልካም ብለን ግን ወደ ኋላ ስንመለስ ግን ከስር የጀመረው ያልተሾመ ነው። ስለዚህ ያልተሾመን ሾመው ተብሎ ማለት ያልተሾመን ሾመ አይባልም። ያልተሾመም ሿሚ ሊሆን አይችልም። ስለዚህ ያልተሾመ ነው በዜሮ ይባዛል ማለት ነው። አዩ ተሾመ ብትለኝም ግን ያልተሾመ ነው። በአጠቃላይ ከቤተክርስቲያን ውጪ ሆኖ ክህነት ብትለው ጥምቀት ብትለው ቅዱስ ቁርባን አምናለሁ ብትለው መካሪ ሉተራውያንን የሚሉት ሊሰራ አይችልም። ፌክ ነው በቃ። ስልጣን የሌለው ሰው እንዴት ነው ዝም ብሎ አጠመቅኩ ስላለ በዛ ላይ ደግሞ አንዴውም እንትኖቹ ጴንጤኮስቴዎችማ ክደውት ጥምቀቱን ቅዱስ ቁርባንም ክደውት ማለት ነው። ስለዚህ ይህን በጣም ቆም ብሎ ማየት ያስፈልጋል በነገራችን ላይ። እና አሁን ይህንን እውነት ለመናገር በጠላትነት አይነት እንደዛ ውስጥ ሆናችሁ ከሆነ የምትሰሙት ፕሮቴስታንቶች በጣም ትቸገራላችሁ። በቃ የህይወት ጉዳይ ነው። እስቲ ነገር እስቲ ምንድነው ብላችሁ ህሊናችሁን ለመጠቀም ስትሞክሩ ስትጸልዩ ደግሞ እኔ ከምር እውነትም ኢየሱስን እንወዳለን የምትሉ አላችሁ። እንደዛም ነው እኔ እየዋሻችሁ ነው መች ብለ ማለት እኔ ይከብደኛል አንዳንዶቻችሁ ጋር ማለት ውሸትም አይደለም እኮ ግን ሪሊ ግን ኢየሱስን መውደድ ምንድነው? ትምህርቱን መውደድ አይደለም እንዴ? ትምህርቱን አምኖ ከዛ ለህሊና ማደር እኮ ነው። መጽሐፍ ቅዱስ እንዴት ነው የሚለው እኮ ነው እንዴ። እኔ በጣም ይደንቀኛል እኮ በጣም ብዙ ጊዜ በቃ በእምነት ብቻ ነው የሚዳነው ጥቀስ ስትለው ያመነ ይጠመቀና ያላመነ ግን ይፈረድበታል እንዴ። እንዲያው እኔ ከባድ ነው በጣም እንዲያው ከባድ ነው በእውነቱ። ያመነ ይጠመቀና ያላመነ ግን ይፈረድበታል። ታዲያ ማን ነው የሚድነው? ያመነ ይላል ይመጣል ያመነ ይጠመቀ ያለ ማለት ሲል ቆይ አሁን ከባድ ነው በጣም እንዴ። አሁን መያዝ ነው ከምር። እንዴት ላመነ ብቻ እንዴት ይጥቅስ ይጠቀሳል? ላመነ ብቻ በእምነት ብቻ ነው ሌላ ጥምቀት አያስፈልግም፣ ቅዱስ ቁርባን አያስፈልግም። ከዛም በኋላ ደግሞ ከኢኒሻል ሳልቬሽን ቀጥሎ የሚመጣው ትእዛዝ መጠበቅ ስራ ምናምን እንደዚህ የሚለው ነገር አያስፈልግም ለማለት እኔ የሚጠቅሱ ጥቅስ አንዳንዴ በጣም ይገርመኛል። እና እኔ እንደውም የሆነ ጊዜ ምናልባት ምን ስል ነበረ እኔ በአንድ በኩል የእግዚአብሔር እገዛ አለበት መሰል እንዲህ አይነት ጥቅሶች እንዲጠቅሱ እስከማለት ደርሼ ነበር። እንዲያስተውሉ ነገም ደግሞ ምላሽ እንዲያጡ ያኔ እኮ በዚህን ጊዜ እንደዚህ እዛ ጋር እንድጠቅሰው እኮና አግጀ ነበረ። ግን ማስተዋል እምቢ አልክ ተመልሶ ለፍርድ ወይ ደግሞ ምናልባትም እንዲያስተውሉት ማለት ነው። አንዳንዴ በጣም የሚደንቀኝ እኔ እኮ በጣም ይደንቀኛል እኮ በጣም ማለት ነው በጣም። እና ለማንኛውም የሆነ የለም ረጋ ባለ መንገድ ይሄ ዝም ብሎ የፉክክር የጥላቻ እንደዛ አይደለም። ከምር እንደሱ መሆን የለበትም። እናንተም በመታስተምሩትን ነገር የምታምኑትን በዛ መንገድ ቀጥሉ፣ እኛም በዚህ መንገድ መቀጠል ነው። ከዛ ግን ይሄ ዝም ብሎ እኔ ኦርቶዶክስማ ከመሆን ምናምን ጣዖት ከማመልክ ጣዖት አምልክ ማን አለ?
እንዴ ኦርቶዶክስ ተዋሕዶ ቤተክርስቲያን ጣዖት አምልኮንማ ከሷ ላይ የሚቃወም የለም እኮ። አባቶቻችን እኮ ጣዖት አምልኩ ለጣዖት ስገዱ ተብለው እናቶቻችን በተለይ ሁለተኛው ሶስተኛው ክፍለ ዘመን ድረስ የነበሩ ክርስቲያኖች እኮ ወዳጅ እንደ ሻማ ቀልጠዋል፣ እንደ ጧፍ ነደዋል እኮ፣ በመንኮራኩር ሁሉ ተፈጅተዋል እኮ። ሰማዕታት በዛ መንገድ ነው በነገራችን ላይ የተወለዱት። ልክ ህይወታቸው እንደዛ ነበረ። ብዙ ሰማዕታት ዛሬ እነ ቅዱስ ጊዮርጊስ እነ ቅዱስ አርሴማ ስንል የሚያንገሸግሻችሁ እናንተ እንደኛ እኮ ስለ ክርስትናችን ምስክር እኮ ነው። እንደነዚህ ያሉ ምስክሮች እንደ ደመና በዙሪያችን ከከበቡን ብሎ ይናገራል አይደል ቅዱስ ጳውሎስ ዕብራውያን ላይ ምዕራፍ 11 ላይ ምዕራፍ 12 ከቁጥር 1 ጀምሮ ምዕራፍ 11 ቁጥር 31 አካባቢ ጀምሮ ያነሳሳቸውና እዛ ላይ መጥቶ እንደዛ ይደመደመዋል። እንደ ደመና ከከበቡን ላል እነዚህ ምስክሮች አዩ ሰማዕታት ማለት ነው። አዩ ጣዖት ስገዱ አምልኩ የለም ለአናብስት ሁሉ እየተሰጡ እንደነ ቅዱስ አግናጢዮስ ያሉት በረከታቸው ይደርብን። በመንኮራኩር እየተፈጩ እንደነ ቅዱስ ጊዮርጊስ ያሉት በመጋዚ ስንጠቁ እንደነ ቅዱስ አርሴማ ያሉት እንዴ ደግሞ ጣዖት ማምለክን መቃወም ደግሞ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ አለ እንዴ? እና ይሄ ውጭ ግን ሩቅ ግን ቦታ ላይ ሆናችሁ የምታዩዋቸው ነገሮች ግን አንዳንድ የምናደርጋቸው አክቶች ምንድነው የሚለውን ነገር እሱን ከትክክለኛዋ ቤተክርስቲያን ከኛው ከራሳችን ማለት ነው ከምሳሌ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዛ ከራሷ መረዳት ካልቻላችሁ ወይም እንደ ኦሪየንታል ኦርቶዶክስ እንደዛ መረዳት ካልቻላችሁ የራሳችሁ የሆነ እንትን ነው የሚኖራችሁ። በቃ የራሳችሁ የሆነ ገስ ነው ግምት ነው የምታደርጉት። ግምት ይኖራችኋል። እሱን ግምት ለኛ ተለጥፉታላችሁ። ሳንግባባ እንቀራለን፣ እናንተም ሳድም ትቀራላችሁ ማለት ነው። ላይ አይደለም ሆነ ያለበት ሰው እኔ በዚህኛው በአንደኛው ክፍለ ዘመን አይምሮውን መጠቀም አለበት። ግን አይምሮውን ሲጠቀም ግን ከእግዚአብሔር ቃል በታች ከነገረ መለኮት በታች እንጂ ሁሉንም ነገር በእኔ አይምሮ ነው የምለካው ካለ እሱ በሽታ ነው። በነገራችን ላይ ትልቁ የፕሮቴስታንቶች በሽታ እኔ በራሳቸው ስሜትና ልክ ዕውቀት መረዳት ልክ ነገሮችን ለመወሰን የሚሞክሩት ሙከራ እሱ ገደል ጥሏቸዋል ብዙዎችን። መጽሐፍ ቅዱስ ብቻ ይላል፣ ያነሳል፣ ራሱ ያነባል፣ ራሱ ተርጓሚ ይሆናል፣ በቃ ደስ ያለውን ይወስዳል። ሌላኛውም እንደዛ ይቀጥላል ማለት ነው። አየው። ስለዚህ ሉተር ሲመጣ እንደዛ ያደረገው፣ ካልቪን ሲመጣ እንደዛ ያደረገው፣ ዘዋንግሊ ሲመጣ፣ ሌሎችም ከዛም በኋላ የተነሱ ሲመጡ እንደዛ ያደረጉት፣ ሙሉ ወንጌልን ያስጀምሩት አካላት እንደዛ ያደረጉት፣ መካኒስት በቃ እንደዛ ቃልዮትን ደግሞ ሲያስጀምር እንታና ያው ካልቪኒስት ነች እንደዛ፣ ሌሎችም እንደዛ ዝም ብለህ አየው። ስለ የተለያየ ያልተለያየ መቼም አንልም የተለያየ ያልተለያየ አንላችሁም መቼም ይሄ የተለያየ አሁን አየው አይሆንም እንደዛ። ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትመጣ ግን ወዳጅ በቃ አሪዮስ ያንን ነው አይደል ያለው? አይ ስለዚህ አይሰራም ይወገዛል። ንስጥሮስ እንደዛ ነው አይደል ያለው? አይ በቃ የለም ወዳጅ እንደዛ ያለው። ምክንያቱም ይኸው እኛ ከሰበክንላችሁ የሚለው ወንጌልን ማንም ቢሰብክላችሁ ምን ይሁን በቃ የተረገመ ይሁን ነው አለቀ። እንጀራ ችግር የለውም ይገርማል፣ ፍቅር ይበልጣል፣ እንቻቻለ እስቲ በዚህ ወጥቶ በዚህ ገብቶ የለም እንደሱ የለም። በክርስቶስ ትምህርት ላይ በአምላካችን ትምህርት ላይ መደራደር የሚባል ነገር የለም። እዚህ እኮ በጣም የሚደንቀው ለምሳሌ የክርስቶስን ትምህርት ያልተቀበለ ስንወያየዋን ብዙ ጊዜ አስተዋልኩት። የጌታችን መድኃኒታችን የኢየሱስ ክርስቶስን ትምህርት ያልተቀበለ ሰው በክርስቶስ ያምናል ወይ ብለህ ስትጠይቀው አንድም ፕሮቴስታንት አያምንም። ትምህርቱን ካላመነ እንዴት ነው በክርስቶስ ያምናል የሚባለው? በቃ ኦልሬዲ ትምህርቱን ካልተቀበለ እኮ ይሄ ሰው በከንፈሩ ብቻ ነው አምኗለሁ የሚለው እንጂ አያምንም ማለት ነው ብለው ይነግሯቸዋል። እውነት ነው። እሺ ስትለው ከዛ እሱ የሚያምንበትን ለምሳሌ ጥምቀትን አስታችሁ አይ ጥምቀት ለመዳን ነው ካለ መካነ ኢየሱስ ነው፣ ሙሉ ወንጌል ደግሞ ለመዳን አይደለም ይላሉ። እና ጥምቀት ለመዳን ነው የሚለው የክርስቶስ ትምህርት ከሆነ ጥምቀት ለመዳን አይደለም የሚሉት ሌሎቹ አካላት እንዴት ነው የክርስቶስ ናቸው ክርስቲያን ናቸው ኦር ማለት በትክክለኛው ሚዛን እነሱ ነን ብሎ ራሳቸው አይደንቲፋይ ማድረግ ይችላሉ፣ መብታቸው ነው። በትምህርት ሚዛን ግን ሲመዘኑ ናቸው ማለት ይቻላል ወይ ስትሉት ግን አይ እኔ እዚህ ጋር እኔ ዝም ነው የምለው ወይም ናቸው ይልሃል ማለት ነው። ይህ በጣም የሚደንቀኝ ሁሌ ማለት እንደ ምሳሌ ነው የሚወሰድኩት በብዙ ነገር ነው። ታዘባችኋል እናንተ መቼ እዚህ ሚዲያው ላይ ቆያችሁ እና ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ስለ ኦሪየንታል ኦርቶዶክስ እንደዚህ በጠይቋቸውስ ኦር በስመ አብ እንደው በቃ ድምድም አድርገው አናቱን ለማለት እንደውም ጨምረው ከተጠየቁት በላይ ጨምረው ለመመለስ አንደኛ ናቸው። ጤነኝነት ነው ግን እኔ በጣም ነው የሚደንቀኝ በጣም ማለት ነው።
ነው እንደዚህ አይነቱን ክፉ የሆነ መንፈስ የማመቻመች መንፈስ ከዛ ደግሞ ትክክለኛ ቤተክርስቲያን ስለሆነች ብቻ የማሳደዱ መንፈስ እሱ በጣም በጣም ቆም ብለው ማየት አለባቸው። በተለይ ብዙዎች ፕሮቴስታንቶች ማለት ነው። ሁሉም ላይ ሆነ ይችላሉ። ብዙዎቹ በተለይ አብዛኞቹ እንዲቆም ብለው ራሳቸውን ቢያዩ መልካም ነው ቢመረምሩ ማለት ነው። እና ሰው ግን የክርስቶስ ትምህርት ከሌለው ክርስቶስ የለውም። ይህን መጽሐፍ ቅዱስ ነው የሚናገረው። ሁለተኛ ዮሐንስ ላይ ቁጥር 9 እስከ 10 መመልከት ይቻላል። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ነው የሚለው። ቃለቅ አባቴ የምትለው አምላክ አባታችን የምንለው አምላክ ያለ ክርስቶስ ትምህርት ሰው ሊኖረን አይችልም። ስለዚህ እኛ አለን፣ ኦርቶዶክሳውያን አለን። ሌላው አካል ግን የክርስቶስ ትምህርት ላይ ስለሚያላግጥ የክርስቶስን ትምህርት ጥሎ የራሱን ግምትና ሐሳብ ስለሆነ የሚከተለው ክርስቶስ የለውም። አለኝ እያልኩ አይደለ? እንዴት የለህም ትለኛለህ? አለኝ ስላልክ ብቻ እኮ ይኖርሃል ማለት አይደለም ወዳጄ። ለምሳሌ አሁን እዛው እነሱ ቸርች አካባቢ ለምሳሌ ሁሉም አይደለም፣ በእርግጥ ብዙዎቹም ሊቃወማቸው ይችላሉ። አሁን አካውንት ላይ 5 ቢሊዮን ብር አዋሽ ባንክ ላይ ምናምን ሰምቻለሁ። እንደዛ አይነት ነገር ገባ በቃ አይነት ነገር ይገባል ብለህ ምን? አዎ ገባ በቃ አለ ገባ በቃ ቢሊዮነር ሆንክ የነዚህ ብልጽግና በተለይ እንትን የሚባሉት። አሁን ይሄ ሰው ግን ሪሊ ገባለት? እንዴት አይነት እንደው ቅዠት መሰላችሁ እኮ። ስለዚህ አየው እንደዚህ አይነት ምናብ ነው የሚሆነው። 5 ቢሊዮን ብር በቃ ኦልሬዲ አለኝ ስላልክ ይኖራል ማለት አይደለም ወዳጅ። እንዲህ ዝም ብለህ ጄኒ ይበላሃል እንጂ የለህም። ማን ነበር ደግሞ ያ 5 ብር ብቻ ነው ያለ ብሎ ያለቀሰው ልጅ ማለት ነው። በጣም ያሳዝናል። በመድኃኒዓለም እኔ ትዝ ይለኛል አንዳንዴና ስለሚያሳዝነው ማን ነበር ስሙን ሁሉ ይናገራል። ስንት ብር ነው ያለ? 5 ብር ብቻ ነው ያለ ብሎ የሚያለቅሰው ማለት። ከዛስ እንደዚህ ሆኖል። ኧረ በቃ ይሞላል። አሜን ሲትሄድ ባዶ ነው ወዳጅ፣ የተጨበረበረ ባዶ ነው። ስለዚህ አለኝ ስላልክ ይኖርሃል ማለት አይደለም። እና የኢየሱስ ክርስቶስ መሆን ክርስቲያን መሆን ወይም ደግሞ መጽሐፍ ቅዱሳዊ የሆነውን ትምህርት ተቀብሎ መዳንም ዝም ብሎ በፉከራ የሚገኝ አይደለም። እውነት ለመናገር በመሆን የሚገኝ ነው። አየው ታምነው አለ ትምህርቱ ካለህና መፈጸም ያለብን ነገር ከፈጸምክ ብዙ ጊዜ የምናነሳውን ማለት ነው። እሱን እንትን ካልክ አዎ የክርስቶስ ትሆናለህ፣ አዎ ክርስቲያን ትሆናለህ። አዎ የዳንክና መዳንክን እየፈጸምክ ያለ ደግሞ እንድትድን ማለት መንግስት ሰማያትን እንድትገባና ለዘላለም ሕያው ሆነህ እንድትኖር ከጌታ ጋር የራስህን መዳን የምትፈጽም ትሆናለህ። ወይም ደግሞ ያንን ተስፋ ታደርጋለህ። ዝም ብለህ ግን ድኛለሁ እንደዚህኛ አይሆንም። አሁን አስባችኋል? በህመም ውስጥ ያለ ሰው መታበሙን አላወቀምና ከዛ እኔ ጤነኛ ነኝ እያለ ቢፎክር ማለት ነው እኮ ጤነኛ ይሆናል? እንዲህ ይሆናል እንዴ? በቃ ታሟል። አንዳንድ ሰው ለምሳሌ አስቸግሮ ያውቃል አይደል? ሐኪም ቤት ምናምን ስትውት አይ እኔ እንደው ጤነኛ ነኝ ከፈለጋችሁ ራሳችሁ ታከሙ ከፈለጋችሁ ራሳችሁ እንዲያርጉ የሚል ሰው አለ። ይህ ሰው ግን በቃ ሪሊ ጤነኛ ነው ማለት ነው። እኛ ያወቅነው በተለይ ደግሞ ሐኪም ነግሮት በሽታ እንዳለው እየተነገረው አይ እኔ ምንም ዝም ብለን እባክህ ዞር በል ቢል ጤነኛ ነኝ ቢል ነው ማለት ነው። ይሄ ዲናያል ማለት ነው፣ መካድ፣ መግፋት። ስለዚህ ሰው የክርስቶስን ትምህርት ሳይቀበል እኔ ኢየሱስ ነኝ ኦኬ የማለት መብት አለ። ግን ነህ ወይ አይደለም? ትምህርቱን አልተቀበልክም። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው ማን የለውም? በቃ ክርስቶስ የለውም። በክርስቶስ ትምህርት ለሚኖር ሰው ግን አብ ወልድ መንፈስ ቅዱስ አሉት። እግዚአብሔር አብ ወልድ መንፈስ ቅዱስ ስለሆነ አብና ወልድ አሉት ብሎ ነው የጻፈው ከባሕርይ አባቱ ከአብ አንጻር። አዎ እና ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ የትኛውን ትምህርት የክርስቶስን ትምህርት ባያመጣ ሰላም ማትበሉት በቤታችሁ ምን አትበሉት አትቀበሉት። አየው ምን ማለት ነው? ግን አሁን እንደ እግዚአብሔር ሰላምታ እንሱት ማለት ነው እንዴ? አይደለም። ህብረት አናደርግም ከሱ ጋር ችግር የለውም። ምን እሱም በቃ ምን ክርስቲያን ነኝ ካለ ነው ችግር የለውም። ምን አብረን ማምለክ እንችላለን። አንተ ጥምቀት ያድናል ብትልም ችግር የለም። እኔ ያድንም ብልም ችግር የለውም። ቅዱስ ቁርባን የጌታ ስጋና ደም ነው የዘላለም ሕይወት ይሰጣል ብትል ችግር የለውም። ምንም ችግር የለውም። በስላሴ ብታምን ችግር የለውም። ባታምን ችግር የለውም። ዋናው ዝም ብለህ ኢየሱስ ያድናል በል። ዝም ብለህ ይቻላል። ሰላም አትበለው አለ እኮ። ያ ማለት ህብረት አታረግም ችግር የለውም ብለህ አትመቻመች ነው። ለዚህ አየው ቆም ይባላል። ለዚህ ነው አሁን እኛ የክርስቶስ ትምህርት ላይ የአምላካችን ትምህርት ላይ አንደራደርም። በቃ ቅዱስ ጳውሎስ ወደገረን እኮ እኛ ከሰበክንላችሁ የሚል ወንጌል ማንም ይሰብክላችሁ አለና ደግሞ እሱ ደግሞ እና በዚህ አጋጣሚ በነገራችን ላይ የሚሰበክ ሌላ ኢየሱስ የለም ወይ አለ እንጂ እንዲህ ፐርሰን እኮ አይደለም። ግን
በምናብ ውስጥ ያለ ይሄ የሚሰበክ ማለት ነው። የሚሰበክ ትምህርቱ ሌላ ከሆነ ኢየሱሳቸውም ሌላ ይሆናል ማለት ነው። ኢየሱስ ብለው ያ እንወደዋለን እንደዚህ የሚያነበንቡለት ሌላ ይሆናል። እኛም እናንተም ሁሉም አንድ ኢየሱስ ነው የሚያመልከው፣ ሁሉም አንድ ኢየሱስ። አይቺ እንኳን መጽሐፍ ቅዱሳዊ ብትሆን ጥሩ ነበር አይደለችም? አይደለም ወዳጅ። ልክ ትምህርቱን ስትቀይረው ይቀየራል። ለምሳሌ ሁላችንም አባት አለን፣ ሁላችንም አባት እናት አሉን አይደለም? መቼም ያለ አባት ያለ እናት አልተወለድንም እና አሁን አስባችኋል? አሁን የአንድ ሰውን አባት በቃ ምን አባት ነው ያው አባት ነው እንግዲህ ምናምን ብላችሁ የኔም አባት ነው ብትሉ ማለት ነው። አባት ስለተባለ አንድ አባት ሊሆን አይችልም ማለት ይሆናል እንዴ? ለምሳሌ የራሴ እናት አባት አለኝ፣ እናንተም እንደዛው ይሆን እንደዛ አለ እና በቃ ሁላችንም በቃ እንደዛ አንድ አይነት አባት ነው ያለን ልንል እንችላለን። ለምሳሌ በየስጋዊ ነገራችን ለምሳሌ ከወሰድነው ነው የምላችሁ አባት ስለተባለ ኢየሱስ ስላል ከአንድ ይሆናል ማለት አይደለም ወዳጅ። ስለዚህ በምታነጥረው በትምህርቱ ነው። የእሱን ትምህርት የተቀበል ከእሱ ጋር ነህ፣ ከትክክለኛ አምላክ ጋር። የማትቀበል ከሆነ ዝም ብለህ ስሙን ብቻ ይዘሃል፣ ግን ከሌላ ጋር ነው፣ ሌላ ነው። እሱም ከፍ ሲል አጋንንት ይሆናል ማለት ነው። ይህንን ቅዱስ ጳውሎስ እኮ ነግሮናል። ሁለተኛ ቆሮንቶስ ላይ ምዕራፍ 11 ቁጥር 4 ላይ እኮ ነግሮናል እኮ የሚመጣውም ያልሰበክነው ሌላ ኢየሱስ ቢሰብክ ይላል እኮ። አየው ሐዋርያት የሰበኩት ኢየሱስ አለ። እንደገና ደግሞ የሚመጣ ሁሉ ቅድም አላለንም? ቅዱስ ዮሐንስ ለሚመጣም ብሎ አልነገረንም? ቅዱስ ጳውሎስ እዚህ ጋር የሚመጣ ሰባኪ ወይም አስተማሪ ነኝ ብሎ የሚመጣ ወይም አማኝ ነኝ ብሎ ክርስቲያን ነኝ ብሎ የሚመጣ ሰው ያልሰበክነው ሌላ ኢየሱስ ቢሰብክ፣ ስለዚህ ቅዱሳን ሐዋርያት ያልሰበኩት ሌላ የሚሰበክ ኢየሱስ እንዳለ ቅዱስ ጳውሎስ ተናገረ ወይስ አልተናገረም? ተናግሯል። ስለዚህ የሚሰበክ ሌላ ኢየሱስ ብዙ አለ። እንደውም ወዳጅ አለ። ደግሞስ ጌታ በማቴዎስ ወንጌል ምዕራፍ 24 ላይ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ብሎ አልተናገረም? ሐሰተኞች ምንድን ክርስቶሶች እንዴ! ብርቅና ድንቅ የሆነውን ስሙን እኮ ነው ብዙ አድርጎ ሐሰተኛ ክርስቶስ አለ። አዩ ሐሰተኛ ኢየሱስ፣ ሐሰተኛ ክርስቶስ አለ። ክርስቶሶች አንድ ብቻ አይደለም ብዙ ናቸው ወዳጅ፣ የሚሰበኩ ማለት ነው ሐሰተኛ የሆኑ። ስለዚህ እሱ የሚለየው በትምህርት ነው። አዩ ስለዚህ ትምህርቱን ስትቀበል የእሱ አካሉ የሆነች ቤተክርስቲያን አንዲት የሆነች ቅድስት የሆነች ሐዋርያዊት የሆነች ዓለም አቀፋዊት የሆነችዋ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምታስተምረውን ከጥንት ጀምሮ የመጣውን ማለት ነው። እሱን ስትቀበል በቃ ከጌታ ጋር ናንተ በቃ ጌታን ተቀብለሃል። እኔ በጣም የሚደንቀኝ ጌታን ጥለው ጌታን ተቀበሉ የሚሉ ሰዎች ናቸው። እንዴ በጣም እኮ ጌታን አጥተው ማለት ነው። ጌታን አጥተውት ጌታን ተቀበሉ ይሉናል። ሌላ ነገር ሊሰጡን ማለት አንቀበልም። የእናንተን ጌታ አናውቀውም። የእናንተን ጌታ አናውቀውም። በጣም ጥንቃቄ ይፈልጋል በነገራችን ላይ እና በዚህ አጋጣሚ ያው ነው የምትሉ ሰዎች ኦርቶዶክሳውያን ባለማወቅ ካላችሁ ጥንቃቄ አድርጉ። ቅዱሳን ሐዋርያት ያልሰበኩት ሌላ የሚሰበክ ኢየሱስ አለ። የዛ ተከታይ የሆኑ ሰዎች ነገ ይድናሉ ወይ? በፍጹም ነገረን እኮ ሰላም፣ እኛም አትተባበሯቸው ነው የሚለው። ሰላም አትበሏቸው ሲለን ህብረት እናድርግ አንችልም። የተወገዙ ናቸው፣ የተረገሙ ናቸው። ሰውነታቸውን እንወዳለን፣ እነሱነታቸውን እናከብራቸዋለን። ነገር ግን በእምነት ግን ችግር የለውም እኮ ምናምን ብለን አንመቻመች። በቃ ሐሰቱን ሐሰት እውነቱን እውነት ነው የምንለው በክርስትና ማለት ነው። ይሄ መታወቅ መቻል አለበት እና ጌታ ቅድም እንደነገርኳችሁ ብርቅና ድንቅ የሆነውን ስሙን ወስዶ ሐሰተኞች ክርስቶሶች ይላል። ለምን ነው ሐሰተኞች ክርስቶሶች ያለው? ክርስቶስ ሳይሆኑ ክርስቶስ ነን ብለው የሚመጡ ይኖራሉ። ክርስቶስን ሳይይዙ ክርስቶስ እያሉ ደግሞ በሐሰተኞች ነቢያት በሐሰተኞች አስተማሪዎች የሚሰበኩ አሉ። አየው ክርስቶስ ይላሉ፣ ኢየሱስ ይላሉ፣ ያድናልም ይልሃል፣ እንደዚህም ነው ይልሃል፣ እንደዛም ነው ይልሃል። የተወሰነ ከፊል እውነት ይይዛሉ። ያ ምንፍቅና እንደዛ ስለሆነ ግን ሐሰተኞች ናቸው። አየው ወደ ሐሰተኛው ነው የሚወስዱ። ከነሱ ተጠንቀቁ ነው የተባለው። የማቴዎስ ወንጌል ምዕራፍ 24ን ከቁጥር 13 እና 24 አካባቢ ተመልከቱት። እንደዛ ነው የሚለው እና በጣም መታወቅ ያለበት ነገር ነው። ቤዝማይክ አንስተሽ ነው እሺ፣ ወርዳችን ነው እንደ ሌሎቻችሁ ድንገት ነው መመሪ ይቅርታ። እሺ እና ይሄ በጣም መታወቅ አለበት። የማቴዎስ ወንጌል ስንታልኳችሁ ምዕራፍ 24 ቁጥር 24 ሙሉውን ማንበብ ትችላላችሁ። ቁጥር 13ም አካባቢ 24ም እንደዛ
መመልከት ይቻላል። ለምሳሌ 24:13 ላይ እስከ መጨረሻ የሚጸና እርሱ ይድናል ይልና ከፍ ብሎ ቁጥር 11 ላይ ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችን ያስታሉ። አየው። ስለዚህ ሐሰተኛ ከሆነ አሳች ነው። ነቢያት የሚላቸው አስተማሪዎች፣ እንደዛውም ደግሞ እንግዲህ እንተነብያለን እያሉ የሚጠነቁሉ ናቸው። ከአመፃም ብዛት የተነሳ ፍቅር ተቀዘቅዛለች እያለ ይቀጥላል። ከዛ ዝቅ ብሎ ቁጥር 4 አካባቢ ስትመለከቱ እና ሌሎችንም ክፍሎች ይዋቸው ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ ነው የሚለው። ቢቻላቸውስ እንዲያውም በነገራችን ላይ ተመልከቱ ምን ያህል ጥብቅ እንደሆነ፣ ምን ያህል እንደሚያደናግሩ እንደሚያምታቱ ማለት ነው። ምን ያህል እንደሚያምታቱ ሪሊ የክርስቶስ ተከታይ የኢየሱስ ልጆች እንደዛ ነው የሚመስሉት፣ ግን አይደሉም። ስለዛ ምን አለ ክርስቶስ? ቢቻላቸው አለ የተመረጡትን ሳይቀር የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ አለ። ታላቅ ምልክት እንዴ! ዛሬ ለኢየሱስ ተቆርቋሪ መስለው ይታያሉ አይደል? በቃ ተቆርቋሪ፣ በቃ በጣም እውነትም የኢየሱስ ልጆች በቃ በጣም እንዴ ምናምን እንደዛ መስለው ታያቸው። አስረ ኢየሱስ እንዴ ጌታ ምናምን በቃ የሆነ በቃ በስማ ኢየሱስ ምናምን ሲሉ አሁን ምናምን ይመስላሉ እውነት ለመናገር። ከዚህ ውጪ ደግሞ ታላላቅ ምልክት ታምር ማለት ነው። ድንቅ የሆነ ምልክት በቃ በጣም የሚያስደንቅ በጣም የሚያስገርም እንዴ የሚያስብል በተለይ ከታምራት ላይ በነገራችን ላይ ዲያብሎስ የሚችልበታል። በጣም መጠንቀቅ አለባችሁ። የሙሴን በትር ታስታውሳላችሁ አይደል? ጣላት እባብ ትሆናለች ሆነች። የፈርዖን ጠንቋዮች ያነስና ያንበሬስ በኋላ ላይ ቅዱስ ጳውሎስ በትውፊት አያችሁ፣ ትውፊት እዚህ ጋር ይመጣል። የቃል ትውፊት ነገረን ስማቸውን በጢሞቴዎስ መልእክት ላይ ይነግረናል። እና እነሱም አደረጉት የሚገርማችሁ። ስለዚህ አሁን ልክ እንግዲህ በሙሴ በእግዚአብሔር ምሪትና ኃይል ነው፣ ኃይልና ስልጣን ነው። ስለዚህ እነዛም ጠንቋዮች ትክክለኛ ናቸው ማለት ነው፣ መሪያቸው እግዚአብሔር ነው ማለት ነው አይደለም። በጣም እንዳትሸወዱ በነገራችን ላይ ተለይ አጋንንት ማስወጣት ምናምን እየተባለ ሌላ መንፈስ እየገባ እየዘረረ እንደፈለገው እያደረገ ከዛ ደግሞ ነፍስንና ስጋን የሚቆጣጠር ሌላ መንፈስ ከፈለገ ይገባል ማለት ነው። በጣም ጥንቃቄ ይፈልጋል። ሰው በነገራችን ላይ ትክክለኛ አስተምሮ እስከሌለው ድረስ ለምን የሞተው ሰውዬ ሲነሳ እናየው? እሱ መለኪያ ሊሆን አይችልም። በጣም ጥንቃቄ ይፈልጋል። ከነ ትክክለኛ አስተምሮ ይሄ ድንቅ የሆነ ታምር ቢደረግ ያኔ እናምነዋለን፣ ችግር የለው። ግን አስተምሮውን ሳይዝ እንደዚህ አይነት ነገር ቢያደርግ በጣም ጥንቃቄ ያስፈልጋል። በእነ ቅዱስ ጴጥሮስ ዘመንም ታስታውሳላችሁ አይደል? አንድ ጠንቋይ ወደ ሰማይ አረጋለሁ ብሎ አረገባቸው። አረገ። የሚገርማቸው ወደ ላይ እኮ በኋላ ነው አረ ይሄ ነገር ምናምን ብለው እንደገና እንዲወርቅ አደረጉ ማለት ነው። በእግዚአብሔር ኃይልና ስልጣን ተመልከቱ። እና በጣም ጥንቃቄ ይፈልጋል። በእርግጥ በዚህ ዘመን እናንተ እንኳን እንደዚህ አይነት ነገር መጥቶ ከበድ ያለ ነገር ዝም ብለ በሆነ ባልሆነው የምንሸወድ ሆነናል። ዝም ብለን የምንነዳ ማለት ነው። እና እኔ እውነት ለመናገር ለዘመኑ የሚመጥን አይነት ክርስቲያን ለመሆን ሁላችንም መጣር አለብን ወንድሞች። ቤተክርስቲያን የምታስተምረውን ነገር እንወቅ። ቢያንስ በቃ ይሄ አለ አይደለ ለራሳችን የምንበቃ ብንችል ለወንድሞቻችን የምንተርፍ ላላመኑት የምንተርፍ መጥተው አምነው እንዲድኑ አምነው ተጠምቀው ስጋና ደሙ ተጠጥተው እንዲድኑ መጽናት አለባቸው ወንድሞቻችን ደግሞ እንደዛው እንድንደርስላቸው ማለት ነው። እኔ እንደዛ በቃ መትጋት መቻል አለብን። ማንም ከማንም የተለየ ነገር ከእናቱ ማፀን ሲወጣ ይዞ አልመጣም። ወንድሞች ቀረብ ብለን በመማር የተማርነውን በማንበብ አሁንም በመማር አሁንም በመጠየቅ አሁንም መጽሐፍትን በማገላበጥ አሁንም በመማር እንዲህ ነው እንጂ ዝም ብለን ለዓለማዊ ነገር ሲሆን እንሯሯጣለን፣ ችግር የለም። እንቅልፍ አተንም ቢሆን ብዙ ዋጋ እንከፍላለን። ለዘላለማዊ ህይወታችን መሳይ ህይወታችን ሲሆን ግን ችላ የምንል ብዙዎች ነው ያለነው። እና እንዲያውም ወደ ተዝናኖቱ ዝም ብለን ሳቁ ስላቁ እንዲያውም ከፍ ሲል ወደ ሚከረፋው የዚህ ዓለም ኃጢአት ደግሞ የሚገርማችሁ ደስተኛ እንሆንበትም አይደል እንዴ? ወደ ጭፈራው ወደ ዝም ብለን በቃ ይሄ ቀልዳ እንቶ ፈንቱ ቀልዳ ቀልዱ ከፍ ሲል ወደ ዝሙቱ ወደ ዳንኪራው ወደ ምናምን ብዙ ነገር ውስጥ የሚገባል። እውነት ለመናገር አሁን የክርስቶስ ከሆነ በኋላ እኔና እናንተ እንዲህ አይነት የወረደ ነገር ስናደርግ አስባችሁታል? እና በነገራችን ላይ የፈለገውን ያህል እየወደቅን እየተነሳንም ቢሆን መመለስን ነው እዛ ላይ ነው መጣር ያለብን። በነገራችን ላይ ይሄ በጣም መታወቅ አለበት።
እሺ ይቅርታ ድምፅ ስለነበረ ነው እኔ ጋር እና በነገራችን ላይ እንደዛ አይነት ነገሩ ላይ ደግሞ ይቻለም የሚገርማችሁ በጣም የሌለ ታሽቃብጥልንና እኛም እንድናሽቃብጥላት አደረገና ከዛ ግን ባዶ ነው። ምንም አይነት ደስታ የለም ውስጣችን፣ ምንም አይነት ሰላም የለም ውስጣችን ካለሙ ጋር ከሆነ ማለት ነው። በነገራችን ላይ ይሄው ነው። አሁን ብዙ ጊዜ እንደዚህ አይነት ነገር የሚሉ ወንድም እህቶች አጋጥሟቸው አያውቅም? በቃ ለምንድነው እግዚአብሔር አይወደኝም ወይ? ለምንድነው ደስተኛም አልሆነው? ለምንድነው ፈተና የሚበዛብኝ? ለምንድነው በቃ ብዙ ነገር አለ የሚያነሱት ብዙ ሰዎች። ያው ምን አነሳው ይኖራል እኛም በአቅማችን እንግዲህ አንስተን ሊሆን ይችላል ወይም እግዚአብሔር ጠብቀን በእውነት እንደዚህ እና ምንድነው ሲባል ግን እግዚአብሔርን አላዝነውም። በስም ክርስቲያን ነን እንጂ በተግባር ግን አይደለንም። አያችሁ ህጉን አዛዙን ለመጠበቅ እንደው በምንችለው በእኛ ኃይልና ስልጣን እኮ አይደለም፣ ግን አትሊስት ንስሐ እየገባን ወደ ስጋው ደግሞ እየቀረብን አንሞክርም። የለም ዝም ብለን በቃ ክርስቲያን ነኝ ነው ተዋህዶ ኦርቶዶክስ ወድሻለሁ ነው ጥሩ ነው መውደዳችን። አዎ መውደድም አለብን። በእናታችንም አናፍርም በቤተክርስቲያናችን እውነት ለመናገር። ከዛ ግን በቃ ክርስትና ማለት ይሄ ነው በቃ ይሄ ነው ለኔና ለእናንተ አይደል? አብዛኛው ሰው እንደዚህ እኮ ነው እውነት ለመናገር። ግን ይሄ አይደለም ክርስትና። እውነት ነው አዎ እምነታችንን መውደድ አለብን። አዎ ክርስቲያኖች ነን እውነት ነው። ግን በተግባር ደግሞ ክርስትና ይኖራል እንጂ መጣን ተተከልን ወይም ክርስቲያን ሆን ልጅ ሆን ከዛ በኋላ እንደፈለገው ዝም ብለን መጥፋት ከዛ ራሳችንን ለልዩ ልዩ መናፍስት መስጠት ሌላ በቃ የለም። አምላካችን ጌታችን መድኃኒታችን ኢየሱስ ያድጉልኛል አያሽ በቅድስና ሕይወት ይመላለሳሉ ብሎ እሱ በደሙ ከገዛም በኋላ መልሰን ደግሞ ስንቆሽሽ አሳችሁታል። እና የምንቆሽሽበት መንገድ ሁኔታ ደግሞ በጣም የሚከረፋ ማለት ነው። በቃ ትዝም አይለውም እንኳን አንዳንድ ሰው እኮ ጭራሽ ብዙዎቻችን እኔ ብዙ ሰው እንደዛ ነን። በቃ ልማድ አለብን። ያዝ ለቀቅ ነው። የምንጸልይም ከሆነ የምንጾምም ከሆነ የምንሰግድም ከሆነ የምናስቀድስም ከሆነ አለዛ በቃ ጸሎት ጭራሽ ትዝም አይለውም። ማን እንዴ የጌታችን የመድኃኒታችን የኢየሱስ ጉዳይ ማን ትዝ ይለዋል አይደል እንዴ? የቅዱሳኑ ተጋድሎ ማን ትዝ ይለዋል አይደል? የእግዚአብሔር ጉዳይ ነው ተመስገን ለማለት ማን እንዲህ ውዳሴ ማርያም እንኳን ቢያንስ ማለት ነው ወይ ደግሞ እንደው መዝሙረ ዳዊትም ገብታችሁ አይደል? እንደዚህ አይነት የተዘናጋ እኮ ትውልድ እኮ አለ በነገራችን ላይ። ምናልባት እዚህ ያለ ምናልባት እንሻላለን እንል ይሆን እንደው ለማለት ይከብዳል። በእርግጥ ስለራስ እንትን ማለት ነው እንግዲህ እግዚአብሔር ያውቃል። ብቻ ልጆች ደግሞ ይኖሩታል ከላይ እስከታች። ግን ብዙዎቻችን እንትነን ነው የምላችሁ ዝርክርክ። ስለዚህ አይሰምርም እና በዚህ ዓለምም ሳንጠቀም እዛም ዓለም ላይ ሳንጠቀም ዝም ብለን እንዲሁ አንድ ቀን እንሄዳለን ማለት ነው። መሄድ አይቀርም እና ያ ደግሞ በጣም ከባድ ነው የሚሆነው። እግዚአብሔር ከዚህ ጠብቀን። ለማንኛውም መጠንከር አያችሁ ማወቅ ያስፈልጋል። አለበለዚያ በሆነ ባልሆነው ነገር የምንሸወር ነው የምንሆነው። በተለይ በጣም ፌክ የሆኑ ሚራክሎች ይሸውዱናል። ፌክ የሆኑ ማለት ነው። ስለዚህ ቤተክርስቲያንን አስተምሮ በደንብ ማወቅ፣ ታምራትን እንዴት ነው ቤተክርስቲያን የምታያቸው፣ ከአጋንንት መሆን አለመሆኑ። ከዛ ደግሞ አለ እኮ በቃ ቢያንስ ሚዛኑ ካለ እኮ የቤተክርስቲያን ዶግማውና ስርዓቷ ካለ እጃችን ላይ በቃ እሱን እኮ ማሰብ እኮ ነው። እሱን እኮ መንተን ማለት እኮ ነው። ስለዚህ በምንም ታምር የምንሸወድ አንሆንም። የፈለገውን ያህል ፈተናም ራሱ ቢመጣ ከእግዚአብሔር ጋር ከሆነ ማን ይችለናል? ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ። ክርስቲያን እንደዚህ ማለት የሚችል ነው በነገራችን ላይ። ስለዚህ እኔና እናንተ ኃይልም በሚሰጠን በክርስቶስ ሁሉን እችላለሁ የምንችል ነን። በቃ በክርስቶስ እኮ ነው፣ በእኛ ኃይልና ስልጣን እኮ አይደለም። ስለዚህ ኃይላችን እሱ ነው፣ ኃይል የሚሰጠን ፊልጵስዩስ ምዕራፍ 4 ቁጥር 13 ታገኛላችሁ። ፊልጵስዩስ 4:13 ላይ ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ። ስለዚህ ምንም አይነት መከራ ቢመጣ ያ መከራ ጣፋጭ ነው የሚሆነው። ሪሊ ክርስትናውን እየኖር ነው እያጣጣም ነው ከሆነ። አሁን ችግሩ ግን ከነሳ ህይወታችን ከቅዱስ ሥጋና ክቡር ደሙ ህይወታችን የለንም። ብዙዎቻችን የሚገርማችሁ ያዝለቀቅ አለዘ ጭራሽ ትዝብ የሚለው እና ነፍሱን የሚያቀነጭረው ይበዛል አይደል? ነፍሳችንን የምናቀነጭር እንበዛለን። በስጋ ባንበላ አስቡት ምን ልንሆን እንደምንችል። ምናልባትም ከ3 ቀን በላይ ላንቆይ እንችላለን። እና በነፍስ ራሱ እየቆየን ያለ ነው። የሚገርማችሁ እንደ ቸርነቱ ነው። አያችሁ የነፍስ ምግብ የሆነውን ቅዱስ ሥጋና ክቡር ደሙን ሳንመግባት ነፍሳችንን እንዲሁ ዝም ብለን ይንገፈዋለን። ምንድነው ምክንያታችሁ ስንባል ቤተክርስቲያን የምትለን ሳይሆን ዝመን ከመንደር የሰማነውን እዚህ ግባ የማይባል ወሬ ሊሆን ይችላል የምንሰማው፣ ወይ ልማድ ሊሆን ይችላል የምንከተለው። እንደዚህ አይነት አባዜ ያለብን ሰዎች አለና በጣም መንቃት ይጠበቅብናል። በዛዎችን ነገር መናገር ስለፈለኩ ነውና ይሄንን በጣም ማሰብ መቻል አለብን። ለማንኛውም ዘመኑ የሚመጥነውን አይነት
ክርስቲያን መንፈሳዊ ሕይወታችን መንፈሳዊ ዕውቀታችንም ለመሆን መሞከር መቻል አለብን። እግዚአብሔርን ስራኝ እንበለው። ከኛ የሚጠበቀውን ነገር የንስሐ አባቶቻችንን መምህራን እያማከር ወንድሞች ጋር እየተመካከር እንቅረብ። በአንዴ ደግሞ ፐርፌክት ለመሆን አንሞክር። እንደዛ ኮም ብለን ደግሞ አጥፊ አንሆን። እኔ በተለይ ምን አይነት ሰዎች አሉ፣ ለምሳሌ ያ ይብዛ የሚነስም በእርግጥ የሁላችንም ሊሆን ይችላል፣ የምንሰራው ኃጢአት ይለያይ እንጂ ወይ እግዚአብሔር ቸር ነው ብለው ይመኑ አላውቅም እና ምንም ነገር ንስሐ እንገባበታለን እያሉ የሚጃጃሉ ብቻ በጣም ከበድ ያሉ ኃጢአት የሚሰሩ ሰዎች አሉ። በጣም ማለት ነው የሚያስመስሉ እና በጣም የለየለት አይነት ዘማዊ የሆነ ህይወት ውስጥ የለየለት አይነት የጭፈራ ህይወት ውስጥ የለየለት አይነት ሌላም የስርቆት የዱርዬነት አይነት ህይወት ውስጥ ያሉ ከአገልጋዮችም ሳይቀር የሚገርማችሁ ይኖራሉ። ያው ይሁዳ ነበር አይደል? በነገራችን ላይ እንዲህ አይነት ሰው ስታዩ ሁሌም ይሁዳን አስታውሱ። እኔ ብዙ ጊዜ በእንደዚህ አይነት ነገር ራሴንም እንትን የምለው በዚህ መንገድ ነው። ለሰዎችም መክረው እሱን ነው። ካልጠበቃችሁ ሰው የሆነ ነገር ስታዩ የራሳችሁን ኃጢአትና ይሁዳን ማስታወስ ተገቢ ነው። እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ይሁዳን እስከ መጨረሻው ታግሶታል። በቃ አለቀ። ስለዚህ አንዳንዴ ይውላችሁ እስከ መጨረሻው እግዚአብሔር ይታገሰንና ከዛ በኋላ መጨረሻችን ምን ይሆናል እንግዲህ እኛ ለጊዜው አናውቅም፣ የሚያውቀው እግዚአብሔር ነው። ግን መንቃት ግን ያስፈልጋል። እውነት ለመናገር መጃጀል አያስፈልግም። ይሁዳ ሄዶ አልዳንም ማለት እስከ መጨረሻው ግን ታግሶታል። እና ለምንድን ነው እስከ መጨረሻው የታገሰው ብለን ብንል ያው ለኛም ትምህርት ይሆን ዘንድ ጭምር ነው አይደል እንዴ? ቸርነቱን አድንቀን እሱ ብድንቅ ብለን ከዛ ደግሞ ቤተክርስቲያን ሐኪም ቤት ነች፣ ፍርድ ቤት አይደለችም። ቅዱስ ዮሐንስ አፈወርቅም ደስ ይላል። ስለዚህ ሁላችንም የምንታከምባት ቤት ነች እንጂ ዝም ብላ እንደ ፍርድ ቤት አንተ ለምን ይሄን ያደረግ አባ እንዴት ይሄን ያደርጋሉ እንዴ ምናምን አንተስ እንደዚህ አንቺስ እያለች የሆነ ፍርድ ምሰጥ እንደዛ አይደለችም። አሁን ሁሉም ይመላለሳል። ከዛ በኋላ ግን ለሁሉም ተገቢውን ፍርድ የሚሰጥ አንድ ጌታ አለ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም ተገላ ግን አሁን መንፈስ ቅዱስ። ስለዚህ መታወቅ መቻል አለበትና ይብዛ የሚነስም ምንም ነገር ሰርተን ሊሆን ይችላል። በንስሐ ሳሙና ለመታጠብ ሁሌም ዝግጁ መሆን አለብን። ነገ የኛ አይደለም። ከዛ ደግሞ እግዚአብሔር እንዴት ይፈርዳል የምናውቀው ነገር የለም። እኔ በተለይ በነገራችን ላይ ነገ ንስሐ ገባበታለሁና ብሎ በጣም ነውር የሆነ ኃጢአት ከሚሰራ ሰው በላይ አረመኔ የለም። እንዲህ አይነት ሰው በነገራችን ላይ በእግዚአብሔር ላይ የሚዘባበት ነው እና ሄዶ ራሱን አጣቂ ነገር ውስጥ ነው የሚከተው። ያቱም ክርስትና ዝም ብሎ አምኖ ተጠምቆ ወይም ደግሞ ምንድነው የእግዚአብሔር ልጅ በመሆን ብቻና ብቻ የሚወረስ አይደለም። ንስሐ ገብቶ ደግሞ እንደገና በንስሐ ሳሙና እየታጠቡ ቅዱስ ሥጋና ክቡር ደሙን እየበሉ የጠጡ የራስን መዳን ፈጽሞ እስከ መጨረሻው መጽናትን የሚጠይቅ ነገር ነው ያለው። መዳን መፈጸም መቻል አለበትና ይሄ በጣም መረሳት የለበትም። እሺ ሰዎች እንግዲህ መሀል ላይ የተዋረጥን ነው እና በጣም ጥንቃቄ ይፈልጋል እውነት ለመናገር እና ሁላችንም ኃጢአታችንን መናዘዝ እንደምን ብለን ደግሞ በተለይ ይሄ የጾም ወቅት አይደለ ወደ ቅዱስ ሥጋና ክቡር ደሙ መቅረብ በቃ አትፍሩ። በነገራችን ላይ ማለት በፍርሃትና በመንቀጥቀጥ ሆነን እንቅረብ እንጂ በፍርሃትና በመንቀጥቀጥ ሆነን መራቅ የለብንም። እንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ሥጋውንና ደሙን የሰጠን በነገራችን ላይ የለም የሆነ በቃ እንድንፈራውና እንድንርቀው እንደዛ አይደለም። ተዳፍረንም ደግሞ እንድንቀርብ አይደለም። ምንድነው ግን ከኛ የሚጠበቀውን ነገር አድርገን ራሳችን ለካህን አሳይተን ከዛ ቀሩናችንን ጨርሰን ደረታችን እየደቃን እንቀርባለን። አለቅ። ይሄ ነው የሚደረገው በነገራችን ላይ እና በዚህ መንገድ ራሳችንን ዕለት ዕለት እየተቀደስን ያልኩት ከኛ ከምናደርገው አንፃር ነው እንጂ የሚቀድሰን እርሱ ነው። በዛ መንገድ እያደግን እንሄዳለን። ያኔ የምንማረው ነገር የምንሰማው ነገር አዋዋላችን፣ አነጋገራችን፣ ሁሉ ነገራችን እየተለወጠ እየተቀየረ ይመጣል። አያችሁ ከቀልባችን እንሆናለን። የዚህን ዓለምም ከንቱነት እንረዳለን።
እና በዓለሙ ላይ ራሱ ስንኖር እንዴት ሆነን መኖር እንዳለብን ይገባናል። ገንዘብ ብናገኝ ብናጣ፣ መከራ ቢመጣ ባይመጣ፣ በጊዜውም ያለ ጊዜውም ጸንተን እንኖራለን ደስተኞች ሆነን ማለት ነው። ካለበለዚያ ግን አውሬዎች ነው የምንሆነው እና እግዚአብሔር ከዚህ ይጠብቀን። ይሄ በጣም መታሰብ ያለበት ነገር ነው። እንዳው ከቅድም ካነሳ ነው ከፕሮቴስታንቶች አንጻር ካነሳ ነው ጎን ለጎን ይሄንንም ነገር ማንሳት ስላለብኝ ነው። በተለይ ደግሞ በመንፈሳዊ ህይወታችንም በመንፈሳዊ እውቀታችንም ያለው ነገር እሱ በጣም መስተካከል ያለበት ነገር ነው። አብዛኞቻችን ብዙ እውቀት ይጎለናል። ህዝቤ እውቀት ከተነሳ ጠፍቷል፣ ከማጣቱ የተነሳ ጠፍቷል ይላል ተወሴ ምዕራፍ 4 ቁጥር 6 ላይ። ስለዚህ ያ እኔና እናንተንም ዛሬ የሚመለከት ጉዳይ ሆኗል እና ቆም ብለን የምናውቀውን ደግሞ ለሌሎች ማጋራት በፍቅር ማለት ነው። ዝም ብሎ እኔ እኮ ተምሬያለሁ ላስተምራችሁ እንደዛ ሳይሆን በቃ የለም ይችን ነገር እንዴት ነው ታውቃታለህ ወይ በእንደዚህ መንገድ ቢሆን እንደዛ ብቻ አይደለ ይሄ ቤተሰብ ጋር መማማር ወንድምት ጋር መማማር ባገኘነው አጋጣሚ ለሰዎች ልናካፍል እንችላለን። ይሄ በነገራችን ላይ ዋጋ አለው። እሺ ከእግዚአብሔር ዘንድ ዋጋ አለው። ወንድምን ማሰናከል ትልቅ የሆነ ቅጣት ነው ያለው። ወንድምን እህትን ማለት ነው። ወንድምን እህትን ወይም ደግሞ ለመዳን ምክንያት መሆን ደግሞ የኃጢአትን ብዛት መሸፈን ነው። ይሄ መጽሐፍ ቅዱስ ራሱ የሚነግረን ነው። ወንድሙን እህቱን ከተሳተበት መንገድ የሚመልሰው የኃጢአቱን ብዛት ነው የሚሸፍነው። የኃጢአቱን ብዛት ይሸፍናል። የሚያሰናክል ደግሞ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቁ ቢጣል ይቀለው ነበር። እንዲህ ነው የሚለው በነገራችን ላይ እንደ ቀላል ነገር መታየት የለበትም። ምናልባት ከአሁን በፊትም ስናገረው ነበር። በተለይ አሁን እኔና እናንተ እንደዚህ ብርትት ብለን ጠንክረን ስለ ቤተክርስቲያን ስለምታስተምረው ትምህርት በመጠኑም ቢሆን አውቀን ባገኘነው አጋጣሚ በነገራችን ላይ ባገኘነው አጋጣሚ ወንጌልን ማስተማር ያለብን እኔና እናንተ ነን። ስራ ቦታ ሊሆን ይችላል፣ ግን በፍቅር ያው እነሱ በፕሮቴስታንቶች በሚሄዱበት የግብዝነት አካሄድ ሳይሆን በቃ ፍጹም በቃ ፍቅር የተሞላበት አይ ነው። እንግባባለን እንደዚህ ስላችሁ የኦርቶዶክሳዊ ለዛ ስለሚታወቅ ማለት ነው። ትራንስፖርት ላይ ባለው ከጎን በተቀመጠው ሊሆን ይችላል። ብዙ ጊዜ አናስበውም ማለት እዚህ ነገር ሐኪም ቤት አካባቢ በሄድንበት ሊሆን ይችላል። በሌላም አጋጣሚ አለ በቃ ሰዎችን ሳናስጨንቅ የሆነ የለም ሶሻብል የሆነ እንትን ሁኔታ እንፈጥርና ልንነግራቸው እንችላለን፣ እንዲድኑ ልናግዛቸው እንችላለን። ይሄ እኮ እንደዚህ ነው፣ እቺ ነገር ደግሞ ታያት ምን ይመስላል፣ እቺ ደግሞ እንደዚህ ችግር የለውም ሌላ ጊዜም ደግሞ እናየዋለን። በእንደዚህ መንገድ ራሱ ብዙ ነገር ግን ስንጠነክር ነው በነገራችን ላይ ስንበረታ። አሁን ይሄ አያችሁ እንደዚህ አይነት ነገር እኛ ብንሰራ እንደዚህ አልተሰራም እንደዚህ በዚህ ቦታ እንደዚህ ሆኖ ምናምን የሚለው ነገር እውነት ለመናገር አይኖርም። ግን ችግሩ ምንድነው መሰላችሁ? እኔና እናንተ እንቀመጣለን ወይም አብዛኛው ሰው ይቀመጣል። ከዛ የሆነው አካላት ናቸው የሚጠበቁ። ያ በጣም ትክክል አይደለም። ስለዚህ እኛ መማራችን ማወቃችንና በመንፈሳዊ ህይወታችን መበርታታችን የሚጠቅመው እኛን ብቻ ሳይሆን ለሌሎችም መጽናትም ላለባቸው እህት ወንድሞቻችን እንደዚሁም ደግሞ የአማንያን ስንል እንግዲህ ኤቲስት ሊሆን ይችላል፣ እስልምና በኩል ሊሆን ይችላል፣ ፕሮቴስታንቱ ዓለም ሊሆን ይችላል፣ ወዘተ እነሱንም ራሱ ለመማረክ እንበቃለን። በተለይ ህይወትን ከእውቀት ጋር ከያዝ ነው ማለት ነው። ዝም ብሎ እውቀት ብቻም ቢሆን አይሆንም። ለምሳሌ አሁን በጣም እየተቸገርን ያለነው ነገር ምን መሰላችሁ? እዚህ ሚዲያው ላይም ማለት ነው እዚህ ሚዲያው ላይም ያስተምራሉ ምናምን ሰዎች ከዛ ከተለያየ ቤተ እምነት ግን ያመጡና አንዳንዶች ጋር የምናየው ክፍተት ነው። ከዛ ግን ከነሱ የሚያዩት ግን ምንድነው? ከአንዳንዶቹ ስካር ይሆናል፣ አያችሁ፣ ከአንዳንዶቹ ዝሙት ይሆናል፣ ከአንዳንዶቹ ልም ያለ ሌላ ሱስ ጋንጃ ሊሆን ይችላል፣ ሲጋራ ሊሆን ይችላል። ሪሊ ፋክት ነው የምነግራችሁ። እኔ መተው የነገሩኝ ወንድምቶችም እንዳሉ ስለማቀሩ ዝም ያላወራ። አሁን በጣም ያሳዝናል በነገራችን ላይ። ስለዚህ ለክርስትናው ምን አይነት እንትን ነው የሚኖራቸው? በቃ ስብር እኔ እንትናቸው ራሱ ስብር ያሉ ወንድምቶች አግኝቻለሁ በእንደዚህ አይነት መንገድ ማለት ነው። እኔ በተለይ ከፊት ሲኮን በጣም ጥንቃቄ ይፈልጋል፣ ራስን መካድ ያስፈልጋል። በተለይ አገልጋይ ሲኮን ማለት ነው ራስን መካድ ያስፈልጋል። እንደው የምወደው ነገር እንኳን ቢኖር የምበላው የምጠጣው ለወንድሜ ለእህቴ ስል ምን አለውም ብሏል ቅዱስ ጳውሎስ። አላደርገውም። መብላት የሌለብኝ መጠጣት የሌለብኝ ነገር ወይም መጠቀም የሌለብኝ ነገር ቢሆን እና ወንድሜነቴን የሚያሰናክለው ከሆነ
የሚያሰናክላቸው ከሆነ ለወንድሞች ለእህቶች ስል አደርገዋለሁ ነው ያለው ቅዱስ ጳውሎስ። አያችሁ እና እንደው ኃጢአት እንኳን ያልሆነ ነገር ሆኖ አይደለም ከልክና ከመጠን አልፎና ኃጢአት የሆነን ነገር ማለት ነው እንኳን የሆነን ነገር በቃ ለወንድም ለእህት መሰናክል ላለመሆን የሚደረግ ጥረት አለ። ይሄ በነገራችን ላይ በአገልጋይነት ላይ ላለ ሰው ብቻ ሳይሆን ማንኛውም ክርስቲያን አገልጋይ ነው። የአገልግሎት ዘርፉ ብዙ ነው። መማር ራሱ አገልጋይነት ነው በነገራችን ላይ መማር ራሱ ማለት ነው። ስለዚህ አያችሁ በጣም ልናደርግ የሚገባው የሆነ ጥንቃቄ አለ። እኔና እናንተ ግን እንደዛ ነው። አሁን ሌሎች የአማኒ አካላት አይተው ባላበሳችን፣ ባነጋገራችን፣ በዋላችን፣ በሁሉ ነገራችን ግን እንዴት ነው እኔና እናንተ አይደለን ቤተክርስቲያን የምናሰድባት? በእውነት ኦርቶዶክሳውያን እኮ እኛው እናሰድባታለን እኮ የሚገርማችሁ ቤተክርስቲያን እኛው ተዋህዶ ምናምን እያልን ግን ተመልሰን እዛው ነን። አሁ በጣም እግዚአብሔር በሚያውቀው እና በጣም መጽሐፍ ቅዱስ ግን ምንድን ነበር ማለት ጌታ ግን ምንድን ነበር ያለው? ምንድን ነበር ያለው? እና ምንድን ነው የሚለን ግን ጌታ ምንድን ነበር ያለን? የማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 13 እና 14 ላይ ብትመለከቱ የምድር ጨው ናችሁ ይልና ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ይላል። እንግዲህ ወደ ውጭ መጣል ከገነት ከመንግስተ ሰማያት ውጭ መሆን ነው። በነገራችን ላይ አልጫ የሆነው ዓለም ወደ ውጭ ነው የሚጣለው። ስለዚህ ክርስቲያኖች ጨው ናችሁ፣ ዓለምን የምታጣፍጡ ናችሁ። በምናችሁ? በትምህርታችሁ፣ በክርስቲያናዊ ህይወታችሁ። እሺ የክርስቶስ የሆነ ክርስቶስ በዚህ ምድር ላይ ልክ ሲመላለስ እንደነበረው እኛን ለማለት አሪያ እንትን ፍለጋውን ተከተሉ ዘንድ አይደል? ፍለጋውን ትቶልናል አይደል? በዛ መንገድ ትመላለሳላችሁ ነው። ገብቷችኋል? ራሱን ምንድነው የሚገዛ ይሄ የስጋ ስራውን የገደለ የስጋ ፍላጎቱን ፈቃደ ስጋው ለፈቃደ ነፍሱ ያስገዛ ገላትያ ምዕራፍ 5 ላይ ቅዱስ ጳውሎስ የሚናገረው በብዙ መንገድ ልንናገረው እንችላለን። ስለዚህ ያ ነው በትህትናው በፍቅሩ በሰላም በምን የመንፈስ ፍሬዎች የሚዘረዝራቸው በቸርነት በየዋሃት በበጎነት በዚህ ማለት ነው። ዓለም ግን በምቀኝነት በበቀል በክፋት ቂም በመያዝ በብዙ ነገር በመግደል በስካር በምን ትታወቃለች። አሁን አያችሁ እኔና እናንተ ጨው ሆነን ከእንደዚህ አይነት ነገር ነፃ እየወጣን ማለት ዕለት ራሳችን እያስገዛን ከእንደዚህ አይነቱ ነገር እየራቅን ሰዎች እኛን እያዩ እሱ እኮ ክርስቲያን ስለሆነ ነው በታማኝነትም ራሱ ማለት ነው። እንዴ ዛሬ እንታመናለን ወንድሞች? እኔ እንጃ ጥቂት ነው እውነት ለመናገር። እኔ እዚህ ጋር ባለማተበኝና ኖ ነጋዴ የሆነው ሚዛንም አልሰርቅም። በልዩ ልዩ መንገድ ባለንበት የሙያ ዘርፍ መምህር የሆነው እናንተ ጴንጤ ስለሆናችሁ እናንተ ሙስሊም ስለሆናችሁ ለዚህ ጨመር ለዚህ ቀነስ በፍጹም የለም ብሎ ይላል። እኔ ይኖራሉ ብዙ ይኖራሉ እውነት ለመናገር ግን ብዙ ደግሞ የተበላሻለ በእያንዳንዱ ዘርፍ ነው የምላችሁ በእያንዳንዱ ማለት ነው። እና በነገራችን በጣም ጥንቃቄ ይፈልጋል ጨው መሆን እንቷችኋል። ከዛ እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻላትም። ያችሁ ዓለሙ ላይ እየመራችሁ ለዓለሙ ታበራላችሁ። ያ ወይም የሚመለከታችሁ ሰው ክርስቶስን ያየዋል ማለት ነው። የዓለም ብርሃን የሆነውን ክርስቶስን ያየዋል። ያኔ ክርስቶሳዊ ለመሆን ይናፍቃል። እንዴ እኔ አስቀይሜው፣ እኔ ሰድቤው፣ እኔ እንደዚህ አረጋት፣ እኔ እንደዚህ ወስጄባት ግን አሁንም ይቅርታ ልባላት ደግሞ እሱ ማስመሰል ያልሆነበት ማለት ነው። እያደግን እኮ እንመጣለን። በነገራችን ላይ እያደግን ማን ያሳድገናል? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ። ልክ ንስሐ ገብተን ስጋው ደሙን እየበላን በዚህ እናርጋለን። አያችሁ በዚህ እናርጋለን። እና እንደዚህ ልና ብቻ ቁጥር 16 ላይ ላሳጥረው መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁን እንዲበሰብት ይላል። ተመልከቱ። አሁን የኔና የናንተ ሰዎች ማየት ያለባችሁ ምናችሁን ይላል ጌታ? ብርሃናችሁን። ይሄ ጨለማዊ እንትናችሁን እሱን ተውት። እሱን ተውት ነው። አሁን ክርስቲያን ጨለማ አይነት ህይወት የለውም፣ የብርሃን ህይወት ነው ያለው። ምክንያቱም
የብርሃን ልጆች ነንና ነው የጌታችን የመድኃኒታችን ኢየሱስ ክርስቶስ ልጆች ነን። ስለዚህ እንደሱ ነው እሱ በሚወልድ እሱ በነገረን ባስተማረን ባሳየን መንገድ ነው የምንመላለሰው። በይቅርታ መንገድ ከሰማይ ሰማያት ወርዶ ከቅድስት ማርያም ተወልዶ ይቅር ያለን ሞታችንን ሞቶልን ነው። እንደዛ ነው ያዳነን፣ እንደዛ ነው ቤዛ ያለን፣ እንደዛ ነው የካሰን። በፍቅር መንገድ አያችሁ፣ ፍቅር ነው እርሱ። በሰላም መንገድ ደስታ እሱ ነው። በቃ ብዙ ማለት ነው። ግን ፕራክቲካሊ ስንመጣ እናንተ ብዙ ገና ይቀራል። እውነት ነው። አሁን እዚህ ጋር እንደው ተስፋ ለማስቆረጥ አይደለም እነዚህ ነገሮች ማነሳቸው ይቀራል ስንል እንድንበረታ ነው። የክርስቲያን ስብከት እንደዛ ነው። እና ቀስ እያልን ማደግ እንችላለን፣ እንሞክረው ነው። ገብቷችኋል? ስለዚህ በዚህ መንገድ ሰዎች ሲያዩን አሁን አያችሁ በቃ ክርስቶስን ማየት ይጀምራሉ። የሰማይ አባታችሁን ምን እንዲሉ እንዲያከብሩ እሱን ማክበር ይጀምራሉ። ያኔ በነገራችን ላይ ጌታ በኪነ ጥበቡ እንዲያመጣቸው ከኛም የጠበቀውን ነገር ካደረግን ምክንያት ሆን ማለት ነው። አያችሁ ካለበለዚያ ግን እናሰድበዋለን እና አዋዋላችን ያንዳንዱ ነገራችን ምናምን እሱ በጣም መታየት ያለበት ነገር ነው። እኔና እናንተ ማለት ነው። ጌታ የነገረን እንደዚህ ነው እንጂ ለሰዎች እንቅፋት መሆን ይሄ ስጋዊ ነገሮችን ይሄ ዝም ብሎ እንደ ምንድነው ልምድ አድርጎ ይዞ ክርስትናውን መርሳት። ለምሳሌ ስድብ በቃ የተለያየ ነገር ማለት ነው። ሰውን ከሰው ማጣላት፣ ወሬ ማመላለስ፣ በጣም ብዙ ነገር ማለት ነው። አሁን እንደዚህ አይነት ነገሮች በእንደዚህ የሚደሰት ክርስቶስ የለም እና በጣም ጥንቃቄ የሚፈልግ ነገር አለው። ብቻ ክርስትና የሚኖር ነው። እሺ እኔና እናንተ ልኖረው የሚገባ ነገር ነው እና በተለይ ደግሞ ከፊት ሲኮን በጣም ጥንቃቄ ይፈልጋል። በጣም ከፊት ሲኮን ለራስ ብቻም አይደለም የሚኖረው እንዲያው ለሚያየን ሰው ጭምርም ነው። በነገራችን ለሰዎች በጣም መሰናክል መሆን በጣም ከባድ ነው። በጣም ማለት ነው እና በተለይ በረኝነት ደረጃ ያሉ አባቶቻችን እንደዚህም አይነት አገልግሎት በዝማሬውም በትምህርቱም በምኑም እዚህ ሚዲያው ላይም ጭምር የምናገለግል ወንድሞች በጣም ጥንቃቄ ይፈልጋል። በነገራችን ላይ በእያንዳንዱ ነገራችን ማንን አሰናክዬ ይሆን ወይም በዚህኛው እንቅስቃሴ ማንን እንትን ሊሆን በጣም መጠንቀቅ አለብን እና በዛውም ህይወቱን እየለመር ነው እንትን እያልን ነው እንመጣለን ማለት እየኖር ነው ሪሊ ደግሞ ማለት ከውስጥም ደግሞ በሆነ ማለት ነው እንጂ ዛሬ ከሰው ተደብቀን የምናደርጋት እያንዳንዷ ነገር ከዛ አዳላ ወተን ግን ቅዱስ የምንጫወታት ያቺ ነፃ ታወጣናለች ማለት አይደለም። እንደዚህ በድብብቆሽ እንትን የምንላት ማለት ነው እና በአንድ በኩል በነገራችን ላይ ሰው እንኳን ባያይና ባይሰማ ማን ይሰማል? እግዚአብሔር። ሁለተኛ እኔ በነገራችን ላይ በዚህ ምድር ላይ አይደለም ከፊት ያለ አገልጋይ የትኛውም አካል እንኳን ራሱ ነውር የሆነ ነገር አድርጎ የሚደበቅም አይደለም፣ ይወጣል። አንድ ቀን መጋለጥ አይቀርም። አሁን ለምሳሌ በቅርብ አንድ ወንድም ሰማችሁ አይደል? የሆነ ጊዜ ላይ እንግዲህ ሚዲያ ላይ ቀረበ ምናልባት ግብረ ሰዶማዊ እንደሆነ ወይም እዛ ድርጊቶች ሰዶማዊ እንደሆነ እነሱን ድርጊቶች እንደ ምንድነው እንደሚፈጽም እና ሙከራ እንደሚያደርግ ምናምን እንደዛ ሲጠየቅ እንግዲህ እሱ ሸመጠጠ ማለት ነው። ይሄው በቅርብ ግን ተዋረደ። በቃ ይሄው ነው በነገራችን ላይ እና እኔ አንዳንድ ነገሮች ተለይ ከፊት ያለን ወንድሞች ላይ እና ለእናንተም ትምህርት ነው። ይበቃል። በነገራችን ላይ ያንዳንዱን ጉድ እኔ ለምሳሌ ሳልፈልግ ሰምቼ አውቃለሁ። የራሴ ኃጢአት እንዳለ ሆኖ ሰምቼ አውቃለሁ። መስማት ብቻ ሳይሆን አይቼም አውቃለሁ። በጣም የሚዘገንን ማለት ነው። በቃ የምደነግጡበት ምናምን። ያ ግን ትክክል አይደለም። በቃ ይበቃል። በጣም ይበቃል። አንዳንዱ በጣም ይበቃል እና አንዳንዴ በጣም እላፊ እኔ ጤነኝነትም አይመስልም እኮ አንዳንድ ሰውማ እኮ እላፊ መሄድ ነገ ይደብቁኝ ያመጣል። እግዚአብሔርን በፍጹም ቅንነት ሆነን በፍጹም መንፈሳዊ ሕይወት ውስጥ እንደው ለመሆን እየሞከርን እናገልግለው እንጂ በዚህ ልክ የምንገዳደረው ከሆነ አንድ ቀን መዋረዳችን አይቀርም። በጣም ጥንቃቄ ይፈልጋል። ይሄ በነገራችን ላይ ከፊትም ላለን ብቻ አይደለም ከስርም ላላችሁ ወንድምቶች ጭምር ጥንቃቄ አድርጉ። በቃ በጣም ማለት ነው። እኔ በተለይ በእኛ ምክንያት አምላካችንን እናሰደው የሳትነውም ስህተት ካለ ይቅርታ እንጠይቅበት።
ከዚህ ውጭ ግን አናደርገው እንጂ ሰው ዝም ብሎ ብድግ ብሎ ስላወራ ብድግ ብሎ ስላማ ብድግ ብሎ ስም ስለሰጠን ምናምን ደግሞ የሚለጠፍብን ነገር የለም። እንኳን እኛ ክርስቶስም ታምቷል በብዙ ነገር ማለት ነው። ያልሆነውን ሆኗል ተብሏል። ያን በዘመኑ አይሁድ በብዙ ነገር ከሰውታል። በብዙ ዝም ነው ያለው እና ምናልባት አንዳንዴ ለሰዎች መሰናክል ላለመሆን ይሄ እንደዚህ ነው ምናምን ብለን ፈገግ ብለን እንትን ልንል እንችላለን። ከዛ ውጭ ግን ሰው በነገራችን ላይ ዲያብሎስ መቼም ክፉ ነውና ብድግ ብሎ ዝም ብሎ ያወራላችኋል። ተሐድሶ የሆነ ሰው ግን የተሐድሶ ነው ብሎ ይመጣል። አንዱ እንደዛ ስለሆነ ዘማዊ የሆነ ሰው ግን ዘማዊ ነው ብሎ ቀድሞ ይመጣል ማለት ነው። በጣም ከባድ እኮ ነው እውነት ለመናገር በተለይ ቲክቶክ ላይ ያለ መብዳት ማለት ነው። እና ለማንኛውም ምድል ፈልጌ ነው ጥንቃቄ ይፈልጋል። እሺ ይሄ ክርስትና ህይወት ዘላለማዊ ህይወት ነው። የምንቀልድበት አይደለም። ነገ የማን እንደሆነ የምናውቀው ነገር የለንም። ስለዚህ የሚጠቅመንን ነገር ሁሌም በእያንዳንዱ ቅጽበት በእያንዳንዱ ሰዓት እናድርግ። ማወቅ ያለብንን ነገር እንማር፣ እንወቅ፣ እናንብብ። እንዲህ መስማት ብቻ ሳይሆን ደግሞ የሆነ የለም የምናነበው መጽሐፍም ይኖራል። የምንጠይቃቸው መምህራን ይኖሩን። ይቅርታ እንግዲህ አንዳንድ የሚዩት የማደርገው እንደ ጉንፋን ነገር ሊጎበኘኝ ነውና ለዛ ነው። ከዛ በመንፈሳዊ ህይወታችን ደግሞ ዝም ብለን መስማት ቁጭ ማለት እንደዛ ብቻ ሳይሆን የሆነ የለም ዛሬ እግዚአብሔር ነግሮኛል አይደለ? ነገ ምክንያቱም የሰማነው ቃል ያስፈልጋል። በነገራችን ላይ ሰምተናል፣ አንብበናል፣ አይተናል። መለወጥ አለብን። ስለዚህ ከየት ልጀምር? ንስሐ አባት የለኝም መያዝ። ኦኬ ንስሐ አባት አሉኝ ማግኘት፣ ንስሐ መግባት፣ ከዛስ መዘጋጀት በደንብ ጥግ ድረስ ወደ እስከወደው መቅረብ። ይሄንን ነው ልናደርግ የሚገባው እና እንደዚህ እያልን የጸሎት ህይወታችንን የጾም የስግደት ወዘተ ነገሮቻችንን ማስተካከል ያለብን ነገር ያስተካከል መኖር ነው ማለት ነው። እሺ አይሳል ነገር እያሳለኝ ይበቃናል ለዛሬ። እሺ ይቆየን እንግዲህ እግዚአብሔር አምላክ ካስተማረን እሺ ጉንፋኗም ትንሽ ገና ልትዘኝ ነውና አስቸገረች ሳሏ። ይበቃናል። እግዚአብሔር በተማርነው ትምህርት 30 60 መቶ ያማረ ፍሬ እንድናፈራ በቸርነቱ ይርዳን። ተከታይ ትምህርት መማር የምትፈልጉ ቴሌግራም ላይ ጆይን አድርጉ። ትናንትም ዛሬም ስንማማር ነበር። የመጽሐፍ ቅዱስ ጥናት ኦልሞስት መግቢያው ላይ ነን። ክፍል 4 ላይ ደርሰናል። ኦልሞስት እንደ መግቢያ ነው በእርግጥ እየተማማርን ያለ ነው እና እዛ ላይ መማር ይቻላል። ያለፋችሁ ትምህርቶችም በሪከርድ መልክ አሉ። እነሱን አዳምጣችሁ መፈተንም ይቻላል። አንብባችሁ አዳምጣችሁ ማለት ነው እና እሱን እናድርግ። እዛ ተከታይ ትምህርት ስንማማር 3 ዓመታት በላይ ቆይተናል። ሪከርዶች አሉ። ኦልሞስት ከ20 30 ይሆናሉ። አሁን ከ30 ምናምን የሚበልጡ ሪከርዶች አሉ። የአንድ ሰዓትም የ40 ደቂቃም የ30 ደቂቃ በኮርስ ደረጃ ወደ 6 ነው 7 ያህል ኮርሶች አሉ ማለት ነው እና እንደዛ ማድረግም ይቻላል። ምናልባት አዳዲስ ወንድምቶች ካላችሁ አሜን ኧረ ቀላል ነው ቀላል እና ለጉንፋን ነው። እሺ እንደዛ ያልኩት እንደዛ ማድረግ ይቻላል። ምናልባት ላይቭ ላይ መገኘት የማትችሉ በሪከርድም ማዳመጥ ትችላላችሁ። ላይቭ ላይ ደግሞ ብትገኙ መልካም ነው። ለዛሬ ይበቃናል። ከቻልኩ ነገ ነው ቅዳሜ ነው እስቲ ብቅ ለማለት እሞክራለሁ የሆነ ሰዓት ላይ እና ያኛው በፊትም የምናደርገው የንጽጽሩ እንትን
እንቀጥልበታለን ብዬ አስባለሁ። እንደዛ እናደርጋለን። ይበቃላል ለዛሬ። ሁላችንም ለጸሎት እንዘጋጅና ጸሎት አድርገን እንውጣ። እሺ ሊንኩን ብዙ እየጻፈችላችሁ ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ ስላስተማርከን፣ ስለመከርከን፣ ስለገሰጽከን ስለ ሁሉም ነገር እናመሰግንሃለን። ቀሪ ጊዜያችንን እንድትባርክልን፣ በሰላም እንዳዋልከን በሰላም እንድታሳድረን እንለምንሃለን፣ እንማጸናሃለን። ጌታ ሆይ ለሀገራችን ለቅዱስ ቤተክርስቲያናችን ሰላም ፍቅር እንድትሰጥልን ይቅር በለን። ከመቤታችን ከእናታችን ከቅድስት ድንግል ማርያም ቅዱሳን መላእክት ቅዱሳን ጻድቃን ሰማዕታት ረድኤት በረከት አውልብን አሳድረብን። ክቡር ገናና የሆነ ስምክን እንዲህ በማለት እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን እናታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እሺ እግዚአብሔር ይስጥልኝ። ሰላም ሁኑ። የዚህ ደህና ደሩ ሁላችሁ የምታድሩ ደህና ዋሉ የምትውሉ መልካም ጊዜ ይሆንላችሁ። በርቱ።